እሱ አይደለም አንተ ኡስታዝን ትክክል አይደለም ማስዋል የምችለው ትምህርትን በመንገር ነው እስልምናውን በመንገር ነው አይደል በጣም ጥሩ ስለዚህ ትምህርቱ ላይ አተኩርና ለምሳሌ አሁን ርዕሱ እንደምታው የአላህ ህልውና ይላል ህልውና ማለት ታውቃለህ ማለት ነው አይደል ምን ማለት ነው ህልውና ማለት እየሰማው ነበርኮ ከመጀመሪያው ማለት ነው እየሰማው ነበር እስኪ ይጠይቀኝ በአረብኛ ያናበበ ነበር እስኪ አሁን ድጋሜ ያናበበ ይጠይቀኝ መልሳለሁ እሺ ኡስታዝ ይመቾታል ጥያቄ ጠይቋቸው እንግዲህ ትምህርቱ ላይ ርዕሱ ላይ ጠይቋቸው ግን ቁርአኑን በአረብኛ ከፍቶ ነው የሚያነበው እንጂ በእንግሊዘኛ ጽፎ አይደለም በአረብኛ ያናበበ እንግሊዘኛ መጻፋቸውን በመናወቅ አሁን እንኳን አንተ ሙሸታም ልትሆን ነው ኖ እንደዛ አይደለም እሱ አረብኛው እኮ አክሰንቱ ያስታውቃል እኮ የአረብኛ አክሰንት ያንተ አክሰንትና የሳውዲዎች አክሰንት አንድ ነው የሙስሊሞች አክሰንት ያስታውቃል ያንተ አክሰንት አሁን ያንተ አክሰንት እንኳን አማርኛ ስትናገር እናንተ እኩል አይደለንም አይደል አክሰንታችን አይደል አዎ ስለዚህ አማርኛ እንኳን እናንተን አክሰንት ለአንድ አይነት ቋንቋ ያወራን አክሰንታችን የተለያየ ነው እሱ አክሰንት አይደለም ማተር የሚያደርገው ባይዘው ማተር የሚያደርገው ትምህርቱ ነው ዋናው ነገር ኡስታዝ ለማሆን እሱን ማወቅ ደግሞ ግዴታ ነው አንዴ ጊፍ አንዴ በየተራ ስለዚህ ርዕሱ ላይ እንሁንና አሁን አክሰንት ከሆነ ሁላችንም ዘይ የተለያየ አይነት አማርኛ አክሰንት ነው የተናገርለው ግን የምናወራው አማርኛ ነው አሁን ትክክል የሚያደርገው ይጥሩ አክሰንታችን ሳይሆን ትምህርቱ ነው ስለዚህ ትምህርቱ ላይ ተኩርና ኡስታዝ ከተመቻቸው ጥያቄ ጠይቀዋል አንተ ትምህርትን ግለጥ እስልምናው ይሄ ነው የሚለው ነገር ተነግረናል ርዕሱ የአላህ ህልውና ነው የአላህ መኖሩን ወይም አላህ የሚባል አምላክ አስቀድመው የነበሩት ነቢያት እንደሰበኩ አላህ የሚባል አምላክ ለመኖሩ ከመሐመድ በፊት የነበሩ ነቢያቶች አላህን ያውቁታል ወይ አላህን ህሉ ሆኖ ወይም አለ ብለው ሰብከውታል የሚለውን ጂራት መልስልናል አይደል አዎ በአረብኛ መጀመሪያ ቁርአኑን ካነበበ መልሳለሁ አንተ በአረብኛ ቁርአን ታነባለህ እሺ ልቅራለሁ ወይስ ሀፍቴ ማለት ነው ቁርአኑን ሐፊዝ ነው ሐፊዝ ማለት በጭንቅላቱ ሁሉም የሸመደደው ወንድማችን ቆይ ኡስታዝ በጣም ይቅርታ ኡስታዝ ዩሱፍ በጣም ይቅርታ ከታላቅ ይቅርታ ጋር የቂራት እንትን ውድድር ከሆነ የመጀመሪያ የሚቀራልን እሱ ነው ማን ነው ትክክለኛው የሚለውንም እኛ እንድንመዝን ማለት ነው አይሻልም ኡስታዝ በመጀመሪያ ጂራ ይቀራልንና ይሄ እዚህ ውስጥ እንግባ ከተባለ ማለት ነው ባይገባ መልካም ነው ግን ጂራ ይቀራውና ያላችሁ ለምን ለራሳችሁ ጣልቃ ትገባላችሁ ወንድማችነታችሁንና አንዴ ከሐሳባችንን እንትን እንበል ሶ ይቀራልኝ ስላለ በመጀመሪያ ጂራ ተቀራላ ከዛን ኡስታዝ ዩሱፍ ይቀራል የማን ነው ትክክል የሚለውን እኛ እንይዛለን ማለት ነው አይሻልም አይ አልፈልግም አልቀራም ካልክ እሱ የሚቀራበት ምንም አይነት ግዴታ የለበትም ወደ ርዕስ ተመልሰ ርዕሱ ላይ ብቻ ማውራት ትጀምራለህ ወንድማችን ጂራ እቀራለሁ ካልክ ቅራ በመጀመሪያ አንተ ማይክን ከፈትና ቀጥል ጂራ ኦኬ መጀመሪያ እኔ እቀራለሁ እሱ ደግሞ ቀጣይ ይቀራል አይ ጂራ ነው መጀመሪያ የሚቀራው ከዛ ኡስታዝ ይቀራሉ ከዛ በኋላ ኦኬ أعوذ بالله من الشيطان الرجيم مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون ثم بكم عمي فهم لا يرجعون أيوة እርሱ እቺን ነው ይቀራልኝ ያለን አይደል ወንድማችን ኖ እስኪ እኔ ሙሉ ቁርአኑን አነባለሁ ከፈለግሽ ልቀጥል አሁን አንተ የቀራሃትን ደግሞ እሱ ይቀራል ማለት ነው አይደል የፈለከው ዝም በል በቃ ሚውት እናድርግ የፈለገውን ይቅራ የፈለጉትን ይቁም ኡስታዝ አሉ ኡስታዝ የሚመችው ቦታ ከሆኑ ይቁሩ እሺ ምን ልጀምራለህ እኔ ከመጀመሪያ ጀምረን እንሄደው አንተ መሀል ላይ ያመጣ መስሎት በቃ ነው ገባኝ እኔ መሀል ላይ ነው መጀመሪያ ጀምረን ይላል ጥሩ ይቀጥሉ ይሰማል ይቀጥሉ
እሺ ቢስሚላህ ራህማን ሶሪ በአንድ የቆየ ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين يسمعنا؟ يسمع تكبير ይሰማል ጂራ ተከብር ماشي ልቀጥል ወይስ እንዴት ነው? አረ ወደ ውይይቱ ይሻላል ኡስታዝ ጂራ አለ ወደ ትምህርቱ ይሻላል ጂራ እየሰማ ነው አንዴ ሶሪ ጂራ ሚውት አንሳው እንደማለም ማይክ ልክ ይላለው ክፈት ጂራ ዘግተህ ቁጭ አትበል አወያያለሁ ብላ ተቀራ በኋላ አወያያለሁ ብላ እሺ ጂራ ሰምተህ ነው ወይስ አልሰማህም? ኧረ በስንት ስርዓት ነው የሰማው አስበው ከእስልምና ወጥተህ ስንት ዓመት ቀጥልና አንተ ከተወኩ ድረስ መሄድ እችላለሁ እንዲህ ማለት ከተወኩ ድረስ መሄድ እችላለሁ አሃ የእሱ ድምፅ ነው ማለት ሲሆን ወይ ያ ይሰማል አሁን ይሰማሉ ጂራ ሄሎ ይቀጥሉ ይሰማል በቃ ጂራ ስለዚህ ላስ ገባከለ ይሳለስ ያ ከዚህ በኋላ የሚገቡም ተመሳሳይ እንዳያዝጉን በዚሁ ለመጥቀስ ነው ሰላም እንዴት ናችሁ ማይክ ይደርባል አብዱ ሰላም ነው ሰላም እንዴት ነህ አለ እንዴት ናችሁ እንኳን በሰላም መጣ እንኳን በሰላም ቆዩ ሙስሊም ነህ አይደል አልহামዱሊላህ መልካም እሺ ርዕሳችን ያው እንደምታየው የአላህ ህልውና ይላል እንግዲህ አንተ እያልኩ ነው ማውራው አንተ ብለበል ሳምቲት አንቱ አራ አንተም ባትለኝ አንተ በታይ የለም ኡስታዝን ሰላም ነው ኡስታዝን ሰላም በየው ጥያቄው ባልመልስ ጥያቄ አልመልስም ለጥያቄው አልደረስኩም ለማለት ያክል ነው ኡስታዝ አለ አይደል አሁንማ ኡስታዝ ያስተምሯችኋል እሺ ዘዲን ዲያቆን ራሱ እንዳልቀራላቸው እየፈራው ነው እኮ እንደዚህ ጂራ ቅድም ራሱ ከመሃል መጀመሩንም አላስተዋለውም ኡስታዝ ደግሞ ከመጀመሪያው ጀመሩ ከመሃል ጀምር አንዴ እንዴት አልሰማም እንዴት አላስተዋልኩም አልነገርኩም መሃል ላይ ጀምር ነው ከመጀመሪያው ጀምራለሁ ነው ያልኩኝ መሃል ላይ ስለጀመረ ነገር ከመጀመሪያው መጥቼ ጀምር ይሄዳለሁ ስል ከዛ ምን አልሰጠኝም እየተሰማል ለምሳሌ ይዘዲን አለ ይዘዲን አኪራ እንደሚት አርግልን ኡስታዝ ድምጽ እየገባ ነው አንዴ ባክግራውንድ ድምጽ አለ እርሶ ጋር እሺ ይዘዲን ይዘዲን አለ ኦኬ ስትኖር አንድ ቁጥር ጽፈህ ግባ አኪራ አለ ሄሎ እሺ ሰላም አኪራ ሰላም ነው አለን ከየት ቤተ እምነት ነው ሙስሊም ነህ ሙስሊም ነኝ መልካም እሺ እንኳን በሰላም መጣ እንኳን ሰላም ቆያችሁ
እሺ ርዕሳችን የአላህ ህልውና ይላልና እሱ ርዕስ ላይ ነው የምናወራው። መቀጠል ትችላለህ? አዎ መቀጠል እችላለሁ፣ ግን እኔ ማማይን ሰላም ልበላት መጀመሪያ። እሺ ማማይ ቀጥይ። በቃ እሺ ሰላም ማማይ እንዴት ነሽ? ሰላም ነው? ገና አምላክ ርዕሱ ላይ እናውራ ሲል በነገራችን ላይ ማማይ በጣም አድናቂሽ ነኝና በጣም ብዙ ጊዜ የሃይማኖት እንደዚህ ክርክሮች ላይ ምናምን አይሻለሁ። ጎበዝ ነሽ። ያው የተወሰነ ያው ሂዳያን አላህ ነው የሚሰጠው። ነገር ግን አንቺ ጎበዝ ነሽ፣ በጣም ብዙ ያነበብሽ ነው፣ ትረጃለሽ። ነገር ግን እንደዚህ አይነት ደግሞ ከአንቺ አልጠበቁም። በቃ አንቺ ጀግና ነሽ፣ የራስሽን እምነት ትክክል ነው ብለሽ የምታምኚ ሴት ነሽ። ያንን ደግሞ ለማሳየት ነው የምትሞክሪ። በትክክለኛው መንገድ ነው እየሄድሽ የነበረውና እንደዚህ ደግሞ በውሸት ኡስታዝ ምናምን አስመስለሽ ማምጣትሽ እሱ ነው የገረመኝ። መጨረሻ ላይ አልሰማሁትም። እሱ በጣም ገርሞኛል። እንደዚህ በውሸት ኡስታዝ አስመስለሽ ምናምን እንደዚህ አንቺ ያለሽበት ቤት እኔ የተከበረ ቤት ነው የማውቀውና የሆነ በቃ ያለበት ቤት የውሸት ድራማ አይነት ነገር አሰሪ ምን እስከማለሽ ድረስ ኡስታዙን ልታወራው ፈልገ ነው? ኡስታዙንማ በቃ ቅድም እኮ ቁርአን ሲያነብ እኮ ጨርሻለሁ፣ እያዳመጥኩ ነበርና ከስር እስኪ አንተ ቀራለን። ማማይ ርዕሱ ላይ ፕሊዝ፣ ርዕሱ ላይ ፎከስ ቢያደርጉ አይ ቲንክ ጥሩ ነው። በነገራችን ላይ ማንኛውንም የምትፈልጉትን ጠይቁ። የምታስገቢው አኪራ ያነባልና ችግር የለውም። እሱ ግን አሁን እንደዚህ አይነት አኪራ ኡስታዙ ይሄንን ካነበ ማለት ነው ወላ ምንድን እኔ እያለሁ ለምን እሷ የምትጠይቀው? ጅራ ቆይ አንዴ ኡስታዝ እንትኑ ትምህርቱ ላይ ብቻ ቆይ አኪራ ገብተዋል እኮ። ነገር ግን ማማዬን ነው በቃ ማድነቅ የምፈልገው። ማማዬ በጣም ጎበዝ ልጅ ነች። እንደዚህ ግን አኪራ አረታደም ለማለት ያክል ነው የገባሁት። እሺ በቃ ዱአ አድርግላት። አሁን ወደ እንሂድ። ወደ ኡስታዙን እንድጠይቀው ከፈለክ ችግር የለውም ጠይቀዋለሁ። ጥሩ አንተ ትጠየቅና ኡስታዝን ጠይቃቸዋለህ፣ ችግር የለውም። የአላህ ህልውና ኡስታዝማ ፌክ ነው እኮ እንዴት አድርጌ ልጠይቅ? ችግር የለውም። በኋላ እሱን ታረጋግጣለህ አንተ ራስህ፣ ችግር የለውም። ታረጋግጣለህ እኮ ቅድም እኮ ቁርአን ሲቀራ ነው እኮ። እስኪ አምብ ወላሂ አይችልም። እስኪ አምብ ቦየን ታች ያለ ሁሉ እኮ እስኪ አምብ ይሆናል። በቃ የውሸት ኡስታዝ ያመጣ የውሸት እንደሆነ ታች ያለ ሁሉ አውቃ። አኪራ እኔ ጋር አውራ እስኪ አኪራ። ግን እናንተ በጣም ማለት የሆነ ከያዛችሁ ለምን ተዋሻላችሁ? በቃ እንዴ አኪራ እኔ ጋር አውራ እስኪ። ለነሱ አይደለም፣ እነሱ እኔን አላመጡኝ፣ እኔ በራሴ ያመጣሁኝ። እነሱ ጋር ምንም ያገናኝ ነገር የለም። እኔ ጋር የምታወራው አይ ኡስታዝዬ ይቅርታ፣ አሁን ርዕሳችንን በጣም ሺፍት እያደረገ ስለሆነ ለዛ ነው ዲያቆን። ማማይ አንቺም እንደዚህ አልጠበኩሽም። የእውነት ጎበዝ ነሽ ብዬ ነው የማስበው። ናርግ ብራዘር፣ አንድ ነገር ልንገርህ። ይሄኛው ይሄ ኡስታዝ የምትሉት ከእናንተ በላይ ስለሚያውቅ ነው እንደዚህ ዳይቨርት የምታደርጉት። ስለዚህ በዚህ የምታደርጉት ቁጥር ሰው ጭንቅላት ያላችሁ ሲታዘባችሁ መልስ እንደሌላችሁ ብቻ ነው የሚታዘብ። ስለዚህ እንደዚህ ማማዬ ብለህ እንደማትወዳት እኮ እናውቃለን። የእሷን ትምህርት ደግሞ ቢቋረጥ እኮ እንደምትጸልይ እናውቃለን። አሁን ግን እንደዚህ የናርሳስቲክ ጌም አትጠቀም። አንቺ እንደዚህ ብለህ ሌላ ነገር አትግባና ይሄ ጌሙን የቀረ ነውና ጎ ቱ ዘ ፖይንት። የምትገቡ ከሆንኩ እስኪ ወደ ፖይንቱ ግቡ። እሱ ከእናንተ በላይ ያውቃል። ፕሮፊት ሮንግ እንደሆነ እስኪ ያሳዩ። ሚውት ፕሊዝ። ስለዚህ እስኩ ሮንግ ከሆነ ኡስታዙን አሳዩን ነው የምንለው። አክሰንቱ አረብ እኮ አይደለም። እናንተ ናችሁ አረብ ልትሆኑ የምትሞክሩ፣ እሱ አረብ አይደለም። ሶ ጀስት ጎ ቱ ዘ ፖይንት ፕሊዝ። ቀጥሉ ጋይስ። ይቅርታ ደግሞ ስለ ካቶፍ ያደረጋችሁ ኪንጎ እንዴት መሰለህ፣ ጥያቄ መጠየቅ ሌላ፣ እዚህ ጋር ደግሞ ሙስሊም ነበርኩኝ ብሎ ማውራት ሌላ። ይህን ጥያቄ አስገብቶ ቢጠይቅ ምንም ችግር የለውም፣ የቻለ ሰው ይመልስለታል። እሱ ሙስሊም ነኝ ብሎ ወላሂ ነው የምልህ ገና ጀማሪ ሙስሊም ሱረቱል ፋቲሃን እንደዛ አይቀርም። ኡስታዝ አሁን ለምሳሌ ከወጣ ደግሞ ኡስታዝ ብላችሁ መጥራቱ እዚህ ጋር ስናስፈለገ፣ እስኪ የኔን ስም ያንብበው። እሱ ሙስሊም ከነበረ ማንበብ እንኳን ከቻለ የኔን ስም ያንብበው። እኔ ኡስታዝ እንኳን ብዬ አልጠራህም ዩሱፍ።
እስኪ አቂዳህን ንገረኝ። አቂዳህን ምን ነበር? ሱፊ ነኝ አልኩ። ሚውት አታርጉኝ። አቂዳና ሱፊይ ኧረ በፈጣሪ። እሺ የሱረቱል መርየምን የኢየሱስን ፓርት እስኪ አብረን እንበል ነው እናንተ። ኡስታዝ ግዴታ አይደለም። ሲጀመር አንተ ራስህን እዚህ ቁጭ ብለህ ዋሸ። ኢየሱስ የሚባል ቁርአን ላይ ጽሑፍ የለም። አንተ ራስህ አሁን ከፈርክ። ምክንያቱም አሁን ሻሃዳ መያዝ አለብህ አንተ። ለምንድነው ሻሃዳ መያዝ አለብህ መሰለህ? ኢየሱስ ማለት መድኃኒት ማለት ነው። ስለዚህ አላህ ላይ አሻረክ፣ ሌላ መድኃኒት አመጣ። አሁን ቶሎ ብለህ በወጣህበት ሻሃዳ ይዘህ ተመልሰና። ምክንያቱም ከፍረሃል አንተ። አሁን ኢየሱስ የሚል ጽሑፍ የለም ቁርአን ላይ። እስቲ የኢየሱስን ምዕራፍ እናንብ ትላለህ እንዴ? አሁን ተውትና ርዕሱ ላይ ብቻ ፎከስ አድርጉ። ሲጀመር ኢየሱስ የሚለውን ስም ትርጉም እንኳን አታውቁትም። ዝም ብሎ ለመሸወድ ኢሳና ኢየሱስ አንድ ነው ለማለት ጥረት ስለምጣ፣ ይሄ ደግሞ ራሳችሁን የምታታሉት። ኢየሱስ ማለት መድኃኒት ማለት ነው፣ አዳኝ ማለት ነው፣ ፈዋሽ ማለት ነው። ኢየሱስ የሚለውን እስቲ አብረን እንቅራ ትላለህ እንዴ? ምን ሆናል? ትምህርቱ ላይ ብቻ ፎከስ አድርጉ። ኦኬ ማን የገባው? እሺ ሰላም ነው። እንዴት ናችሁ? ሰላም እንዴት ነህ? አለን አልሐምዱሊላህ። ኦኬ እንኳን በሰላም መጣ። እንኳን በሰላም ቆያችሁ። በርዕሱ ብቻ ነው ማውራት የሚቻለው? አዎ ርዕሱ ላይ እናውራና ከዛ በኋላ ምን ታደርጋለህ መሰለህ? ለኡስታዝ ጥያቄ ካለ በኋላ ትጠይቃለህ ኡስታዝን። እሺ እንኳን አይሆንም። በርዕሱ እንደዚህ ተጋተን በኋላ ከማቅ ሰው ጋር እንደዚህ መሆኑ ጥሩ አይመጣም። ጊዜ መፍጀት ነው የሚሆነው። ምን አልከኝ? ጊዜ መፍጀት ነው የሚሆነው። ከርዕሱ ጋር ቢቁ ካልሆነ ሰው ጋር ማውራቱ ጥሩ አይደለም። ምን አልገባኝም። ቆይ አንዴ ቀስ። ምንድነው ስርዓት ያለው ሙስሊም አስገባና አሁን የሚታየው ምንድነው? ስለ አላህ አውሩ፣ ለምንድነው ስለ አምላክ ማታወሩት ምናምን ይሉ ነበርና ዛሬ ስለ አላህ ሲሆንባቸው ደግሞ እንግዲህ ሽሽታቸውን ተመልከቱ። ርዕስ ምን እያሉ እንዴት እንደሚሸሹ ማለት ነው። ቶፒኩ ላይ በፍጹም አያወሩም። በፍጹም እነሱ የሚያወሩት ያ ሐዲሳቶች እያወጣን እያንዳንዱ ስናሳያቸው ነው። ኦኬ በስነ ስርዓት ኑ ተወያዩ፣ እንደዚህ አይነት ስርዓት ባለው መልኩ ሲባሉ አይወያዩም። እንደዚህ ናቸው። አያችሁ? አሁን ስርዓት ያላችሁ ሙስሊሞች ገብታችሁ የአላህ ህልውና አላህን በቀደምት ነቢያት ትምህርት ውስጥ አሳዩን የሚኖረው እሱ ላይ ቶፒክ አድርጋችሁ ቀጥሉ። አለበለዚያ ሌላ ርዕስ የምታወሩ ከሆነ ታች አወርዳችኋል። እንኳን ሰላም ቆየኸኝ። እንዴት ነሽ? እንዴት ነበር መግባት የፈለኩት? ሶሪ አስቆየኸኝ። አዎ ተራራ ምግብ አይቆየሁ ከልጆቹ በፊት አይ ቲንክ ቆይቼ ነበረ። እኔ እንኳን ስለ ውይይቱ እንኳን አልነበረም። ሙስሊም ነኝ ምናምን ያለው ወንድማችንን የሆነ ጥያቄ ለመጠየቅ ነበረ። አይሆንም ስላላችሁ ብለ አይ ቲንክ ወደ ርዕሱ እኔ ያልገባኝ ነገር ይሄ ቁጥሩ አጋጣሚ ነው። ለሙስሊሞች አላህን ለመስበክ አላህ አምላካችን አላህ ፈጣሪያችን የሚለውን ለመስበክ በጣም ጥሩ አጋጣሚ ነው። እኔ ለምንድነው እኔ ርዕሱ ላይ ለመመለስ አይደለም። ሰው እንዴት ስለሚያመልኩ አምላክ ለማውራት ይከብደዋል እንዴ? አምላካችሁን አሳዩን፣ አምላካችሁን በነቢያቶች ትምህርት አሳዩን ሲባል አይ እኔ እሱ ላይ ለማውራት አይደለም የገባሁት ኡስታዝን ላወራ ነው። የትኛው ነው የሚሻለው እንዴ? እኛን እስቲ ሙስሊም አድርጉን። ስለ አላህ ሰብካችሁ አላህ የሚባል አምላክ አባቶቻችን የሚያውቁት ከሆነ የቀደሙት ነቢያት ጥሩ አጋጣሚ እኮ ነው። ስለ እስልምና ነገሩን እኮ ነው ያለው። ለምንድን ነው የከበዳችሁ? እና አልገባኝም። ጂራ ተመልሰሃል? ርዕሱ ላይ ብቻ ፎከስ አድርገን እናውራሽው እንድማለም እንድንማር። አንተም ጥሩ አጋጣሚ ነው። ወደ 900 ምናምን ሰው አለልህ። እስልምናን በደንብ ስበክ። ዝግጁ ነህ ለመዋየት አይደል? ኖ ከኔ በላይ እስልምና የሚያውቁ አሉ። እኔ ብዙ እንደዛ ጥልቅ እስልምና ብዙም እሺ በቃ ጥልቅ እስልምናውን የሚያውቅ ታዲያ ምን ብላችሁ ነው ሙስሊም ሆናችሁት? ምን ብላችሁ ነው ሙስሊም ሆናችሁት? ስለ አላህ ንገሩን ሲባል አይ እኔ አላውራም
እኔ ከኔ በላይ የሚያቅሰው አለ ካላችሁ ኦኬ። ታዲያ ስለ አምላክ ማስረዳት ሳትችል ሀውካም እንዴት ሙስሊም ሆንክ ታዲያ? ማስረዳት የሚችል ሰው ካለ ግቡና ርዕሱ ላይ ፎከስ አድርጋችሁ አውሩ ፕሊዝ። ኮመንት ላይ መሳደብ ባይዘዌ የመጨረሻ የእውቀት ዜሮ የማያነብ ሰው የሚቀድመው ስድብ ነው። ስለዚህ ክርስቲያኖች ለማንም ሙስሊሞች የሚሰድቡን ከሆነ እንዳትመልሱ። አያለው ስድቦች ከእስልምና ሰዎች የሚጽፉት እንዳትመልሱላቸው። ግን ስድብ ግን ያለማንበብ እምነትን አለማወቅ ዝም ብሎ በቃ ጭንቅላት ባዶ መሆን ነው የሚያሳየው፣ በእውቀት ያልተሞላ መሆንን። ሰው እኔ ራሳችሁ ነው እኔ የምታሳዩት። ሰው አቡኪ ሰላም ላንተ ይሁን። ሰላም እንዴት ናችሁ? አላህ አልሐምዱሊላህ። ኦኬ ሙስሊም ነህ አይደል? አይገስ አዎ አልሐምዱሊላህ ሙስሊም ነኝ። መልካም። ርዕሳችን አይተዋል አይደለ? የአላህ ህልውና የሚለውን። አዎ ስለ አላህ ስትሉ ስለ አላህ ሆነ ከቁርአን ወይስ ከምንድን ነው የምትፈልጉት? አዎ ህልውና ማለት የአላህ ህልውና ማለት ራሱ የአላህ ለመኖሩ ማረጋገጫው እንግዲህ ነቢያቶች አላህ እየላካቸው የነበሩ ነቢያቶች አሉ አይደለ? የተባሉ የምታምኗቸው አይደል? ከመሐመድ በፊት አይደል? በጣም ጥሩ። ስለዚህ መጀመሪያ ያንን ነው ማለት እየፈለግን ነው። በቀደሙት ነቢያቶች አላህ ይታወቃል ወይ ተሰብኳል ወይ? ኦኬ ለምሳሌ አሁን ሐዲስን ማን ተናገረ ብለህ ማን ነው የምትለኝ? ነቢያችን። እሺ ነብያችሁ መሐመድ። ኦኬ ቁርአንን ደግሞ ማን ተናገረ ብለህ ማን ነው የምትለኝ? የአላህ ቃል ነው ቁርአን እኮ። ማን ነገራችሁ ለእናንተ? አንተ መቼም በጆሮ አልሰማም አይደለ? አንተ አልነበርክም። ማን ያስተላልፈላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም። በጣም ጥሩ። አሁን ነብያችሁ ያስተላለፉት የአላህ ማንነት የአላህ ባህሪ አለ አይደለ? በቁርአኑ አይደል? እዛም በሐዲሱ ኦኬ። በዛ ልክ አላህ የሚባል አምላክ ይሄ ነበረ ብለው የተናገሩ ከቀደሙ ነቢያት። እኔ ቁርአንና ሐዲስ አልፈልግም፣ ምክንያቱም ለቁርአንና ለሐዲሱ ምስክር የሚሆነው መሐመድ ብቻውን ነው። ነብያችሁ መሐመድ ብቻ ነው ምስክር የሚሆነው። ኦኬ ሌላ ምስክር እፈልጋለሁ። ምን እፈልጋለሁ? ለምሳሌ እኔ መሐመድ ነብይ አይደለም። እስቲ ከቀደሙት ነቢያት ስለ መሐመድ የተናገረ መሐመድ ደግሞ ይዞት የመጣውን አላህ ደግሞ በቀደሙት ነቢያት ደግሞ ልክ እንደ መሐመድ አድርጎ የተናገረ ማን አለ? ማስረጃ አለ? ከቁርአን ውጪ ማስረጃ ቁርአንና ሐዲስ ላይ ነው። ከቁርአን ውጪ። ምክንያቱም ቁርአኑንማ ራሱ መሐመድን ያስተላልፈው አልከኝ። ኦኬ ሐዲሱንም የመሐመድ ንግግር ነው አልከኝ። ለምሳሌ እኔ መጥቼ አሁን አቡኪ ወንድሜ ለምሳሌ ቀላል ምሳሌ ነብይ ደምሳሽን ታውቀዋለህ? አይ ቲንክ ሁላችንም ስለምናውቀው ጥሩ ምሳሌ ነው። ነብይ ደምሳሽን ባሁን ታውቀዋለህ? አላውቅም። እሺ ነብይ ነኝ ብሎ ይመጣል አንድ ነብይ ደምሳሽ ታውቀው ይሆናል፣ የሚረስተው ይሆናል። ጣቱን የሚያወጣው እሱ ነብይ ነኝ አለ። ጥሩ መጽሐፍ ጽፏል። ስማኝ እንኳን እንዴ መጽሐፍ ተቀብያለሁ አለ። የእናንተን ነቢይ መሐመድን ሰማይ ቤት ሄጄ አናግሬያቸዋለሁ፣ ይሄ መልእክት ተሰጥቶኛል አለ። እኔ የመጨረሻው ነቢይ ነኝ አለ። የነቢያት ሁሉ መደምደሚያ ነኝ አለ። መጽሐፍ ተሰጥቶኛል አለ። አሁን ነቢይ ደምሳሽን ኦኬ አግኝተኸው የእኔ እምነት ትክክል ነው፣ ይኸው እኔ የመጨረሻው የነቢያት መደምደሚያ ነኝ፣ ይኸው መጽሐፍ ተሰጥቶኛል ብሎ ቢመጣ ትቀበለዋለህ? አልቀበለውም። ጎበስ አይምሮ ስላለ አትቀበለውም። ስለዚህ ምን ብለህ ትጠይቀዋለህ? እስቲ ምስክር አምጣልኝ አይደል የምትለው? አንተ ትክክል ለመሆን ምስክር አምጣ ስትለው አይ እኔ ነኝ ምስክር ይልሃል። ይኸው በእኔ በኩል ፈጣሪ ተናግሯል፣ ይኸው አንተ እኔ ነቢያት መደምደሚያ ተብያለሁ፣ እኔ ምስክር እኔው ነኝ ብሎ ከመሰከረልህ ትቀበለዋለህ? አልቀበለውም። ግን እዚህ ጋር ልትለው የፈለግከው ገብቶኛል። አንተም ብትሆን ተመሳሳይ ነው ያመንኩበት ማለት ነው። አሁን እስልምናው ሌላ ጊዜ በደንብ አስረዳለሁ አቡኪ፣ ችግር የለውም። እኔ ምስክሮች አሉ፣ ችግር የለውም። እኔ የምጠቅሳቸው የነቢያቱ መጽሐፍ እጄ ላይ አለ። የነቢያት መጽሐፍ አለኝ። የነቢያቱ መጽሐፍ ሪፈር እያደረኩልህ ተውራት ነው ያለ አይደል? መጽሐፎች ለእንጂልና ተውራት አሁን በዚህ ሰዓት የሉም፣ ታውቃለህ? ጠፍቷል፣ ተበርዟል። የትኛው ክፍል የተበረዘው ንገረኝ።
የለም ጠፍቷል። ከነካቴው መጽሐፉ የለም። ተበርዟልና ጠፍቷል የተለያየ ነው። ይኸውልህ ጠፍቷል ካልክ እስከነጭራሹ የለም ነው። ተበርዟል ማለት ደግሞ አለ ግን የተቀያየረ ወይ ደግሞ የተለዋወጠ ነገር አለ ማለት ነው አይደል? ስለዚህ ከአንዱ ሁለት ወዳ አትችልም። አንዱ ምረጥ። ተበርዟል ነው ወይስ ጠፍቷል ነው? እኔ እንደሌላ ነው የማውቀው። በቃ ኦኬ። ማን የለም ብሎ የነገረ? ማን የለም ብሎ የነገረ? ቆይና አንድ እመለሳለሁ። ቆይ እሺ ተመልሰና። ኦኬ በቃ ቀጥሉ። እብናኪ ማማይ ሌላ ሰው የሚገባ ካለ ገብቶ ደግሞ ሀሳብ ሌላ ተመልሰን አንድ ቁጥር ላክ ሲመች። እሺ ሌላ ሰው ይግባ። ሌላ ሙስሊም ካለ የሚገባ ጥያቄው አይ ቲንክ አሁን እየገባችሁ ነው ማለት ነው። ጥሩ ነው። ስለዚህ አንድ ሁለት ሰው ገብቷል እስካሁን በስርዓቱ ያወራ። ሁለታችሁም እስከሰማው ድረስ ምንድን ያላችሁት ከራሱ ከመሐመድ ውጭ ሌላ ምስክር የለም። እንደዛ ደግሞ አይሆንም። ምክንያቱም እንደሱ ከሆነ ነቢ ደምሳሽንን መቀበል ነበረብን። ነቢ ደምሳሽኑ ነቢ ነህ ብለን መቀበል ነበረብን። መጽሐፍ አለኝ ብሏል። የነቢያት መጨረሻ ነኝ ብሏል። ተልክ ያለው ብሏል። ግን አትቀበለው። ለምን? አምጣ ምስክር ትለዋለህ። ትክክለኛ ለመሆን ማን ነው ሲባል አይ እኔው ነኝ፣ ይኸው እኔ ይሄን ብያለሁ፣ እኔ ብያለሁ፣ አላህ እንዲህ ብሎኛል ወይ ደግሞ እግዚአብሔር እንዲህ ብሎኛል ስላለ አንድ ሰው አይሆንም። ስለዚህ ምስክር ያስፈልጋል ማለት ነው። እሺ ኤሴይ ሰው ሰላም ብያለሁ። እግዚአብሔር ይመስገን። ሴት ነሽ እንደ? ይቅርታ ሰላም። እሺ ከየት እምነት ነሽ? ለጂራ አንድ መልስ ልሰጠው ነበረና አንዴ ቆይ አንዴ ኤሴይ ሰው አንዴ ዲያቆን ሴሶ የምትለው ነገር አላት መሰለኝ አይደል? አዎ አይ ያቀራን ፕሮናንሴሽኑ ልክ አይደለም። አንተ ክርስቲያን ነበርክ የሚለውን ነገር ለጅራ እኔ እንትን ልለው ነው የመጣሁትና እኔም እንደ ኡስታዝ ነኝ የመጣሁትና እንደ ኡስታዝ ነውና አቀራሩን እኔ ራሴ ላሳየው ነው ለጅራ የመጣሁት ማለት ነው። በደንብ እንዲወጣለት ከውስጡ በደንብ የኡስታዝን ነገር እንዲወጣለት ነው የመጣሁት። መዝሙር ያሬድ ከፈቀድክልኝ ማለት ነው። ይቅርታ። እሺ ችግር የለውም። እሺ ጅራ ላስገባልሽ? ጅራ አለ? አዎ በእናትህ አስገባ። እሺ ችግር የለውም። ጅራ አንድ ቁጥር ጻፍና ቆይ እኔ ልውረድ። ጅራን አስገቡ። ተመልሼ እመጣለሁ። እኔ ወርዳለሁ። እኔ ወርዳለሁ። እሺ ጅራ አንድ ቁጥር ጻፍ። እንዳለ ወርዳችኋል። እሺ ስለዚህ ነው ተመለሱ። እንዴ ማማዬ ተመለሽ። ጅራና እኔ እኮ እመለሳለሁ ብዬ ነበር እኮ። ይበቃናል፣ ሰፊ ነው ቦታው። እሺ ጂራ ሼር አድርጉለትና ይምጣ ጀምሮ። አይ ቲንክ ቁርአንም ይዞ መጥቶ ነበረ ቅድም መሰለኝና ተከለው እሺ ጅራን ያው በሌላ ጊዜ። እሺ ጅራ እንዴት ነው ቁርአን እንዲቀራ የፈለከው የነበረው? ለኡስታዝ ትጠይቅ የነበረው ተማል አረብኛውን ከፍቶ ፕሮናንሴሽኑ ልክ አይደለም እያልክ ነው የነበረው አይደለ? ያነጋገር ዘይቤያችን እዚህ ውስጥ ያለ ነው አንድ አይደለም ብሎ እያስረዳህ ነበረ አይደል ጅራ? እሺ እኔ አሁን ብቀራልህስ ትቀበለኛለህ? ከእስልምና ወደ ክርስትና መሄዴ? ፋቲሃ ልጀምርልህ? أعوذ بالله من الشيطان الرجيم بسم الله الرحمن الرحيم مالك يوم الدين إياك نعبد وإياك نستعين
اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين بسم الله الرحمن الرحيم قل الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ጨርሻለሁ ጅራ ይቁሉ አላህ አይደል ነው መቅራት አይተበቀበሽው ነገር እሺ ማሻአላ ጅራ ሰምቻለሁ ያለው ይሰማል እኔ ነው ጨርሻለሁ እንድትረዳው ብዬ ነው ሰው ወደ ፈለገው ሃይማኖት መሄድ ይችላል በፕሮናንሴሽኑ አይደለም ምንለካው ኡስታዝን እዚህ ጋር የምትናገሩት ፕሮናንሴሽኑ እንትን ስላለ ሳይሆን እንደ አካባቢያችን ውልደታችን ነው ፕሮናንሴሽኑ የሚሄደው አሁን አንተ ፕሮናንሴሽን ከአማርኛው ትንሽ ወጣ ያለ እንትን ያለ ስትቀራው ያንተ የኔ የሳቸው ይለያያል ለዛ ነው የመጣሁት ጅራ ሽኩራን ወይ አመሰግናለሁ እሺ ቴንክ ዩ ኦኬ ጅራ ልድገምልህ እንዴ ደግሞ ነው ቆይ እንደዛ ሳይሆን አንቺ አሁን ያቀራሹ እሱ ያቀራው ማለት ነው አንድ ነው ፋቲያ ሁሉም ሰው ነው የሚያውቁ ክርስቲያኖች ሁሉም ክርስቲያኖች ነው እኮ የሚያውቁት ያንን ከባድ አይደለም እኔ ያጠየቅኩት አረብኛውን ቁርአኑን ከፍቼ ማለት ነው እንደዚህ ማንበብ ብቻ ፕሮናንሴሽኑ ነው ስትከራከሩ የሰማሁት እኔ እስካሁን ድረስ ያቀራሩ አረብኛ ማንበብ አንቺ እንዴት ነው ያቀራሹ አረብኛ አንብበሽ ነው yes እስኪ አንብቢው አይነ ቁርአን ከፍቼ አሳይሻለሁ እስኪ አንብቢው አሁን እኔ ፍለፊት ከቻልሽ አልችልም አይጠይቀኝ አላነብም ማንንም አይችልም ከዚህ ኡስታዙም እኔ እንደዛ ነው የጠየቁት አታነብም እሱ ሁላችንም አናነብም እስኪ ሁሉ ሙስሊሞች ያነባሉ ክርስቲያኖች ነው እንጂ ሁሉም ሙስሊሞች 90% ሙስሊሞች ያነባሉ ፍጹም አትሳሳት አይመስልም አይ ሲጀመር የዚህን ህልም የማስረዳትም እንትንም አይጠበቅባችሁም ባይዘው ኦኬ ተስልምና ወጥቻለሁ ኦኬ እስልምና አንስተት ነው የምልበት በዚህ ትምርቱ ነው ብሎ ዲፌንድ ካደረገ ያ ሰው ተስልምና እንደወጣ ማሳየው ነው በቃ ከእስልምና እንድለቅ ይሄ ምክንያት አለ ብሎ ያንን ምክንያቱን ዲፌንድ ማድረግ ከቻለ ያ ሰው በቂ ነው ገና ለገና ቁርአን ዜማ ማዜሙን እንደ መስፈርት አድርጋ አትየው ኦኬ ስለዚህ በትምርት ዲፌንድ አድርጋችሁ ጅራ ይቅርታ መሃል ነው ጅራ ወይ ጅራ አቤት ሰማኝ እሺ አሁን አንዱን አስሽራ ለቀራና አንተ ከዛ ተቀጥላለህ አው ቁርአን ከፍተም ማለት ነው ቁርአን እያየ ነው እኮ በእንግሊዘኛ ሳይሆን ቁርአን እያየን ቁርአን አይቴ ታነባለህ አረብኛው አነባለሁ እኮ አሁን ልቀራለን እንትና ከዛ ተቀጥላለህ ሆኛል አንተ መጠየቅ አንተ ብቻ አይደለም ጠያቂ መጠየቅ አለብህ ያው እስኪ አንብቦ ያንን አንብቦ ያው ቁርአን እዚህ አለ እኮ ያው እኔ ልቀራለህና ከተቀጥላለህ ሆኛል አንተ ሐፊዝ ነህ አልኩ እኮ በጭንቅላት ነው 30 ጁስም ማለት ነው ሸምድዳለሁ ብለሃል እስኪ ያንን አንብቦ መጀመሪያ ብዙ አመት ነው ከተወኩ ብዙ አመት ነው ከተወኩ ወደ 15 እሺ በጭንቅላት ሳይሆን እያየው አንብቦ እስኪ ሁሉም ይሄ ቀላል ነገር ነው እኮ አረብኛ ሙስሊም ኡስታዝ ከነበርክ ማለት ነው አረብኛ ማንበብ በጣም ቀላል ነው እኮ አሁን ለምሳሌ ይሄ መሰሉሁም ከመሰል الذين استوقدوا እንደዚህ እስኪ አንብቦ ትንሽ ኡስታዝ ከሆንክ ግን አይደለም እስኪ ምን ችግር የለም አንተ የፈለከው እኔም ጠይቀን ደግሞ ጠይቀኛለህ አንተ ኦኬ አንተም ከፍቴ ማለት ነው የፈለከው ቁርአን ከፍቴ አንብባል ጠይቀኝ እኔም እየጠየቅኩ አቀረበልኝ እስኪ ይኸው መሰለው የሚለውን አይደለም ከፍቴና በእሱን አቀረበልኝ መሰለው ሁሉም ነው የምታውቀው ምን ችግር አለው ይኸው እኮ መሰለው አንተ ያቋረጥኩ የምፈልገው አንተ ያቋረጥኩ የምፈልገው ይሄንን አታውቅም ያቋረጥኩ የምፈልገው አልኩ እኮ አንተ እኔ የምፈልገው ያቋረጥኩ ነው መሰለው ከመሰል ለዚህ ነው ተወቀደና አረ የሚለውን አምጣልኝ ሁሉም አንተ ሐፊዝ ከነበርክ ማለት ነው ሁሉም ቁርአኑ እኔ ሁሉም ነው የሚቀራው ከፈለከው ለምን ፈራው ጠይቀኝ እስኪ ተቁርአን ያንተ ጥቅባይ አንደኛ ለምን ፈራህ አንተ ያቋረጥኩ ለምን አታማ ኡስታዝ ዩሱፍ ፖለቲካችሁ ባይዘው ተበልቶባችኋል ጅራ
ቅድም የተነበበውን የቁርአን አያ እኔ ከፍቼ ከከፈትኩት ታነበዋለህ አልከው። የቅድም እንትን የቀረውን ቁርአን አያ አሁን አምጥቶ ነበር፣ አሁን የገለበጠው አሁን አምጥቶ ነበር። አሁን ምክንያቱም ይሄ ፖለቲካ መስራት አባዜ ስላለባቸው አንተ ቅድም ስትጠይቅ የነበረው ምን ነበር? የቀረሃውን እያነበብክ እንትን አሳየኝ። ከዛ በኋላ አሁን ለፖለቲካ እንዲያመች ሌላ ቀየርክና አመጣ። ያንን ተፈትልኝ አለክ። ኦኬ ሌላ አትችልም ወደሚል መጣ። ስለዚህ እኛ አሁን ወደ ርዕሳችን ተመልሰን እንዴት እንደቀረህ አሳያለሁ። አይደለም አሁን አንድ ሰው ቆይ እንዴት ኡስታዝ ሆኖ ቁርአን መቅራት ይፈራል? ኡስታዝ ማለት እኮ እኔ አሁን ኡስታዝ አይደለሁም፣ ግን ሙሉ ቁርአኑን ነው የሚቀራው። ምን ችግር አለው ያንን ቢቀራ? አያችሁ እኮ ያቋረጥኩ ነው አምጣልኩ። እኔ ነኝ ያወረድኩ። ለምንድን ነው ያወረድኩ መሰለ? የፖለቲካ ለመስራት ስለሆነ የምትገባው ማለት ነው። ቅድም ምን ብለህ ጠይቀህ ነበረ? አሁን የቀረኸውን የቁርአን አያ ከፍትልሃለሁ እሱን ትቀራለህ እያነበብክ ብለህ ነበር። ከዛ መለስ አልክና ለፖለቲካ እንዲያመች ለግብአት እንዲያመች አያን ቀየርክና ይሄንን አንብብ አልከው። ቅድም እኮ ምን አይነት መስፈርት ነበር ያቀረብክለት? ይሄንኑ ቅድም የቀረኸውን አያ አውጥቼ ትቀራለህ ነው። ተጨማሪ ዮሴፍ መጣላችሁ። አሁን ደግሞ ዮሴፍንስ አንደኛ እናንተ አመናችሁ አላመናችሁ አይ ዶንት ኬር ጉዳያችንም አይደለም። ዩሱፍን እንግዲህ ከቴሌግራም ጀምሮ ማያውቀው የለም፣ በጣም የቆየ አካል ነው። ስለዚህ አሁን ወደ ርዕሳችን ተመልሰን እንትን ብንል ማለት ነው። እሺ ይግቡና ርዕሱ ላይ ፎከስ እናድርግ። ርዕሱ ላይ ፎከስ እናድርግና ርዕሱ ላይ ሆኑ። እሺ እና ወደ ቁርአኑ ከተገባ ቁርአኑ ራሱ በኋላ ላይ ሜቢ ጊዜ ካለ እነዚህ ሁሉ እያወጣ ጠይቃቸዋለሁ። እንደዛ ከሆነ ይሄ ሁሉ የቁርአን አይነቶች እና ደግሞ ቂራቶች እንዳሉ ኢቭን ይሄ the Quran according to the kira of የሐፍስ ቂራት ነው ይሄ። ኦኬ Allah is the self sufficient ሱራ 57:24ን የኢማም የሐፍስ የቂራ የሐፍስ ቂራ እንደዚህ አድርጎ ነው የሚጽፈው፣ ጽሁፉ ራሱ ነው። ኦኬ ይሄ ደግሞ የዋርሽ ነው። የዋርሽና የሐፍስ ልዩነቱ ራሱ ጽሁፉን ይዩት። ይሄ የሐፍስ ነው፣ ይሄ የዋርሽ ነው። ስለዚህ እንዲያው ቂራት ምናምን እንደዚህ እያላችሁ ከመጣችሁ በጣም እርስ በርስ ያለው ልዩነት ራሱ በኋላ ጠይቃችኋለሁ። እና ይሄ በእያንዳንዱ የቁርአን ቂራቶች ውስጥ ያለ ልዩነት ነው። ኦኬ እና ወደዛ በሌላ ቀን በሰፊው መጠየቅ ይቻላል፣ ችግር የለውም። አሁን ግን ርዕሱ ላይ ሆናችሁ ፎከስ አድርጋችሁ አውሩ። እሺ ኢዘዲን ነው የሚለው ኢዘዲን አሊ የሆነ ግን ትራክ ያደርጋል። አዎ ተመልሻለሁ። የቅድሙ ነኝ ወርደ ተመለስ። የሆነ እንትን አለ ሬዲዮ ያዘን ይመስለው ውሃድ ውአዲ ነው የሚለው። ኦኬ ውሃዲ እንግሊዘኛው የሚለው ሌላ፣ አማርኛው የሚለው ሌላ ነው። ሰላም እንዴት ናችሁ? በስማ እሺ አሁን ገና ነው የገባው፣ ቅድም ጀምሮ ስንጠብቅ። እሺ ሰላም ላንተ። ማን በል ስምህን? ሁአዲ ነው ሁአድ። በነገራችን ላይ ታቁኛላችሁ ማለት ነው። እኔ አላውቅም፣ ሌሎች ካወቁ ይሆናል። ሙስሊም ነህ? ስሜን ቀይሬው ነው፣ ኢብኑ ሐኪም ያገኛል። እሺ በቃ ከእብነ ሐኪም ጋር እሺ። እብኑ ሐኪም እዚህ እሱ ጋር ከመጀመራቸው በፊት አንዴ ኢዘዲን እንዴ ቅድም የጀመርናትን እንጨርስ ብዬ ነው። እሺ ከእብነ ሐኪም ጋር ነው የጀመርከው አይደል? ነው አይደለም? ኡስታዝ ተብየው ጋር። እሺ ኢዘዲን መጀመሪያ ይሁን ፕሊዝ። አንተ ኢዘዲን ተብየው ጋር አላልንህም። ሶ እንትንህን
እንደው አረጋጋውና አክብረ ብታወራ ሰው ጥሩ ነው። አንተን እስካሁን አክብረን ነው ምን ወንድሜ እያልኩ ነው እንኳን ማውራ ኢዘዲን ተብዬው አላልኩም። አይ እኔ እኮ ኡስታዝ መባሉ ነው የጠላሁት። ኡስታዝ ሳይሆን ቁርአን እንኳን አስተካክሎ መቅራት ሳይችል ኡስታዝ መባል ትንሽ ይከብዳል። አይ አይከብድም፣ ምንም አይከብድም። ለምሳሌ አንተን የተለያየ ቂራአት እኮ ትልቅ ደረጃ ነው። አንዴ ኢዘዲን ሐሳቡ ላይ ብቻውን እሺ። አሁን የተለያየ ቂራአቶ እንትን ያመጣው ቂራአቶች ያመጣው ቅራልኝ ብለህ የምትችለው አለ ማትችለው አለ አይደል? ስለዚህ አንተ ብሎ ሙስሊም አይደለህም። እሱን ተው። አሁን ትምህርቱ ይዳኝ። ትምህርቱ ትክክለኛ እስልምናውን ትምህርቱን አንተ አስተምር። ኦኬ፣ በዛ በትምህርቱ ትክክለኛውና ትክክለኛው ይረጋገጥ። ትምህርቱ ላይ ሁን። እሺ አንድ ኢዘዲን ሚውት አድርግና ኡስታዝ ይቀጥላሉ። ይመቾታል። እሺ እኔ እንግዲህ የትኛው ላይ እንደተሳሳትኩ እንድትነግረኝ ኢዘዲን፣ የትኛውን ነው አስተካክዬ ማንበብ ያቃተኝና ትነግረኛለህ። ከዛ ደግሞ ወደ ሐሳባችን እንቀጥላለን። አይ እንደው ይሄ ነው ለማለት እኮ ይከብዳል። ማለት ሁሉንም እንደው አስተካክለህ እንትን ስላልከው ኡስታዝ ሲባል ትንሽ ከበድ ስላለኝ ነው። እንደው ኡስታዝ ማለት ትልቅ ደረጃ ነው። ቁርአን ተጅዊድ ምናምን የሚባል ነገር አለ። እንደው ማዕናውን ያበላሹ መቅራት ከበድ ይላል። ኢዘዲን የተበላሹን ትነግረኛለህ ወይ? ኡስታዝ በጣም ተጨነቁ። ኢዘዲን ይኸውልህ ጥያቄ አንድ እሺ ምን ታደርጋለህ መሰለህ? ስለ እስልምና ላይ ያለህን አንድ ሙስሊም ማራገጫን የእስልምናን ትምህርት ጠይቃቸው። እስቲ ይሄን ትምህርት ንገሩኝ በላቸው። ከዛ በኋላ አንድ ጥያቄ ፈቅደላለሁ። ከዛ ወደ ርዕሱ ትመለሳለህ። ጠይቃቸው፣ የእስልምና ትምህርት። እሺ ነብዩ መካ ላይ ስንት ዓመት ነው የቆዩት? መካ 10 ዓመት። ኧረ ተው እንደው እንደዚህ አይባልም። እንደው ኡስታዝ ተብሎ ኢዘዲን አይ አንተ ስንት ዓመት ነው የምትለው እንዴ? 40 ዓመት ነው 40 ዓመት ነብይ ሳይሆኑ ቆዩ። ከዛ በኋላ 13 ዓመት ደግሞ አሉ ጥያቄ ነው በኋላ። ከዛ ኢዘዲን ይኸውልህ ጥያቄ ነው መካ ላይ ምን ያህል ዓመት ቆዩ ነው ያልኩት ኢዘዲን። ጥያቄን በደንብ አስተካክል ጠይቅ። አንተ ጥያቄው እኮ ግልጽ ነው እኮ ማለት መካ ላይ ስንት ዓመት ነው የቆዩት ነብዩ ነው የምለው። መካ ላይ ምን ነብይ ከመሆኑ በፊት ነብይ ከመሆናቸው በኋላ ነብይ ከሆኑ በኋላ ነበር ያልኩት። እሱ 10 ዓመት አለ። ችግሩ አየው አላልክም እንደሱ እኮ መልሱን ግን አልመለሰውም በሁለቱም መካ። አይ ነው አንዴ አንተ እኮ ይኸውልህ እሺ 10 ዓመት ምኑ ነው? እሺ 10 ዓመቱ እሺ ጠይቅ እንደሱ። እሺ ምን 10 ዓመቱ ምኑ ነው? 10 ዓመት ያው እንትን መካ ላይ የቆዩት በነብይ ከሆኑ በኋላ ማለት ነው። ትክክል አይደለም። ነብይ ከሆኑ በኋላ ትክክል አይደለም። እኔን እንጂ ተወልደው ያደጉበት አይደለም። ተሳስተሃል። መኪና መረን ይባለው መኪና 10 ዓመት ወይ 10 ዓመት እኔ ሐዲስ ላውጣለህ ኡስታዝ መሆኑ ነው። ቆይ ተውት። ይሄንን ሰውዬ አንዴ ዝም አስብሉትና አይ ግን ኮስታ ማለት እኛ የግዴታ በእነሱ ርዕስ መራመድ አለብን። እኛ ርዕሳችን ላይ ለምን ትኩረት አድርገን በርዕሱ ላይ መግባት ማውራት የማይፈልግ ሙስሊምን ለምን ታች አናወራ? ፕሊዝ እኛ ጊዜያችን መስዋዕት አድርገን እዚህ ጋር የምንመጣው እኮ ርዕስ እንትን አድርገን ነው አይደል? ስለዚህ ማውራት የምትፈልጉ ከሆነ ስለ አላህ ህልውና ቀጥሉ። ኦኬ የእሱን እውቀት ልትገመግሙ ከሆነ ደግሞ ለብቻው ጥሩት። አሁን እዚህ ጋር ግን ርዕሱ ላይ ትኩረት አድርጉ። ሰዎችም እንዲማሩበት፣ ሰዎችም ቢያንስ የሆነ እውቀትን እንዲይዙበት ማለት ነው። ሁሉም ሰዓቱን ተሰውቶ ስለሆነ እዚህ ጋር የተቀመጠው በርዕሱ ላይ ብቻ ማውራት የምትችሉ የማታወሩ ከሆነ አሁንም አወርዳለሁ። እሺ የአላህ ህልውና ስትይ ቅድም ራሱ ሰምቻችሁ ነበር ማለት ነው። ቁርአንና ሐዲስ እውነት ለመሆኑ ለማረጋገጫ ወይንም አላህ እውነተኛ አምላክ ለመሆኑ ለማረጋገጫ ነው ጥያቄያችሁ አይደል? ይሰማል? ምንድነው? ቀጢማማይ የአላህን ህልውና ከሙሐመድ በፊት ባሉ ነቢያቶች አላህን የሰበከ ነብይ አለ ወይ? አላህ የሚባል አምላክ አለ ብሎ ያስተማረ ነብይ አለ ወይ? የአላህ ህልውና ከሙሐመድ ቀድሞ በነበሩት ነቢያት ይታወቃል ወይ የሚል ነበር። አህመድ ኦኬ፣ እንደዛ ከሆነ ቁርአን ላይ እና አብርሃምን ጠቅሳቸዋል፣ ብዙ ነብያቶችን ጠቅሷል፣ የበፊቶችን ነብያቶች ጠቅሷል ማለት ነው። እንደዚሁም ኦሪትንና ኢንጂልን አወረድን ይላሉ።
ወንጌልና ኦሪትን እንደዚሁ አውርደናል ይላል። እነሱን እመኑባቸው ይላል። እመኑባቸው ሲልም መንገዱን ተከተሉባቸው ሳይሆን እነሱ እንደተወረዱ እመኑ ይላል። ለምሳሌ እነዛ አይሁዶችና ክርስቲያኖች እነዛን መጽሐፉ ባልተቤቶችና እናንተን በክብር ሁኔታ አላህ ይጠራቸዋል ማለት ነው። ይህ ምንድነው ወንድማችን አሙድ? ከቁርአንና ከሐዲስ ውጭ አላህን አምላክ መሆኑን ማረጋገጫ የምፈልገው እኔ የምፈልገው ከሙሐመድ በፊት አሉ በምትላቸው ነቢያቶች መጽሐፍት እሱን እንዴት እንደሰበኩት እንዴት እንዳስተማሩት በእነሱ ህልውናውን አሳየኝ ነው እያልኩ ያለሁት እንጂ ሙሐመድ በመጣለት መጽሐፍ በተናገረው ንግግር አይደለም። ቀደምት ነቢያት በተባሉት አላህ የሚባል አካል በህልውና ደረጃ እንዳለ አሳየኝ የሚል ጥያቄ። ኦኬ ይሄንን እኮ ካሽ እኛ አሁን ከቁርአን በፊት የተወረዱ መጽሐፎች አላህ እመኑባቸው ያለው መጽሐፎች አሉ። እነሱም እንጂልና ተውራት ብሎታል። ኦሪት ወይንም እናንተ ያዛችሁት ወንጌል ነው። እነዛ አይሁዶችና ክርስቲያኖች ከመሐመድ በፊት በነበሩ ነቢያቶች በመጽሐፍቶቻቸው አላህን ማሳየት አትችልም እንዴ? መጽሐፍ ቅዱስን እኮ መግለጥ ይቻላል። እኛ እናንተ ስላሴ ብላችሁ ያዛችሁትን ነው እንጂ ማንቀበለው ሌላውን እኮ እንቀበላለን። አንዳንድ ሰዋሰው ግጭት ያለበት ነው እንጂ ማንቀበለው። መጽሐፍ ቅዱስን ትቀበላለህ? ኤግዛክትሊ ይቀበላለሁ። ኦኬ መጽሐፍ ቅዱስን ትቀበላለህ። ቁርአን ግን መጽሐፍ ቅዱስን ኦኬ ቁርአንም መጽሐፍ ቅዱስን ተከተል ብለዋል አይደል? ያኔ እመንበት ነው እንጂ ህጉን ተከተል ማለት አይደለም። እሱ አላህ እንዳወረደው እመንበት። ደግሞም ከፊሉ እንደተበረዘ ከፊሉ ሰዋሰው አለ አይደለ? የሰዋሰው ግጭት ምናምን እንዳለበትም እንደዚሁ እናምናለን። ተበረዘ ነው ጠፋ? ጠፋ አይደለም። ሰዋሰው የሰዋሰው ንግግር የሰዋሰው ግጭት ምናምን እንዳሉበትም እናምናለን በዚሁ። ነገር ግን የአምላክ ንግግር የለውም ማለት አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም የአይሁዶችና የክርስቲያኖች መጽሐፍ ስህተት ነው አትበሉ ብለዋል። ኦኬ ልብ በሉ። አሁን በቀደም ያንኛው ኡስታዝ ወሂድና አቡ ሀይደር ምን ብለው ሲናገሩ ነበረ? ክርስቲያኖች ጋር ያለው መጽሐፍ ሪከርዱ ብታዘጋጁልኝ ቆስታ ደስ ይለኛል። ክርስቲያኖች ጋር ያለው ተውራትና ኢንጅል ሲጀመር ቁርአን ላይ የተጠቀሰው ተውራትና ኢንጅል አይደለም፣ ምናምንበትም መጽሐፍ አይደለም ብሎ ሲናገር ነበር። ይህ ወንድማችን ደግሞ ምን እያለ ነው? አይ እናንተ ጋር ያለው ተውራትና ኢንጅል እናምንበታለን። ኦኬ የፈጣሪ ቃል አለበት፣ ነገር ግን ነገሮች ተበርዘዋል ነው። ጠፋ እንኳን አይባልም ማለት። እነዛኛዎቹ ኡስታዝ ደግሞ ልጆቻቸውን ሲያሰለጥኑ ምን ብለው ነበረ? ጠፍቷል ሲጀመር የለም ያ መጽሐፍ እኛ ቁርአን ላይ ያዘዘን መጽሐፍ ተውራትና ኢንጅል የተባለው አይደለም የሚል ነው። አሁን ወገናችን መጽሐፍ ቅዱስ ላይ ታምናለህ፣ ስላሴን ብቻ ነው የምትቃወመው ከመጽሐፍ ቅዱስ አይደለም? አዎ እኔ ስላሴን ነው የምቃወመው። ኦኬ ሌላውን ግን ታምናለህ? ኢየሱስ መሞቱን፣ የዓለም ብርሃን ነው፣ እርሱ አዳኝ ነው፣ መድኃኒት ነው፣ ከኔ በቀር ህይወትም የለም ያለውን የተናገራቸውን በሙሉ ታምናቸዋለህ? ከምን መሰለሽ ቁርአን የሚቃረናቸውን ቁርአን የሚከለክላቸው ነገሮች አሉ። አሁን ስላሴን ብቻ ነው የምቃወመው ብለሃል። ስላሴን ብቻ ነው የምቃወመው ሌላ ነገር አለበት እኮ ብዬሻለሁ። የሰዋሰው ግጭት አለበት እኮ ብዬሻለሁ። ኢየሱስ እኮ እሱ ኦኬ ለምሳሌ ያህል ለመገስ ይፈልጉቱ ወደኔ ልትደርሱ አትችልም ይላል። አዳልበት ነውና ኃይል ኑሯቸው ይገኛል። ያላህ ሁሉና ላይ ተመለሽ። ርዕሱን ሽፍት አረጋግጥ። እሄዳለሁ ግን አንድ እንትን ልላቸው የፈለኩት ነገር ስላለ ነው ከኡስታዞቻቸው። ዴቫ አንድ የሆነ ቪዲዮ አተው ነው ወይስ ምንድነው? ይሄኔ እኮ ከተፍ ነበር ማድረግ የነበረብህ። የኡስታዝ አቡ ሀይደርን እንትን ድምፅ አንዴ ብናሰማና በዚሁ ብናልፍ ማለት ነው። ጠርጋ አሁን በደንብ አስተውሉ። ርዕሳችን የአላህ ህልውና ላይ ነው እና አላህን ከቀደምት ነቢያት ማሳየት ትችላለህ ወይ ስለው ከመጽሐፍ ቅዱስ እኮ ማሳየት ትችላለህ አለ። ኦኬ መጽሐፍ ቅዱስን ትቀበላለህ ወይ ስለው አዎ የአምላክ ቃል አለበት። የአምላክ ቃል የለበትም ብለን እኮ አናምንም። ኦኬ ነቢያችንም ተውራትና ኢንጅል ተሳስተዋል አትበሉ ብለውናል። ኦፍ ኮርስ ሱረቱል ማነው አንከቡት ቁጥር አምላካችን አንድ ነው በሏቸው በሚለው ተፍሲሩ ላይ ኢብኑ ከቲር አዎ ነብያችን እንዲህ ብሎ አዞናል ብሎ ያስቀምጣል። ነብያችሁ የተውራትና ኢንጅል ስህተት ነው ብላችሁ አትናገሩ ብሎ የተናገረበት ሱረቱል አንከቡት 46 ላይ ማለት ነው ተፍሲሩ የምትመለከቱ።
ትክክል ነህ ነብይ ተውራትና ኢንጂልን ስተት ነው አላለም። ዛሬ ያሉ ሙስሊሞች ደግሞ የኛን መጽሐፍ ቅዱስ ቁርአን ላይ የተጠቀሰው መጽሐፍ አይደለም አናምንበትም፣ ክርስቲያኖች ጋር ያለው መጽሐፍ ጨርሶ ነው አናምንበትም ይላሉ። ከነብያቸው ተቃራኒ ሆነው ማለት ነው። እስ ያሰማቸው ሚዩት ነህ። ኦኬ ኢንጂል ማለት መጽሐፍ ቅዱስ ማለት አይደለም። ተውራትና ኢንጂል ማለት ብሉይ ኪዳንና አዲስ ኪዳን ማለት አይደለም። በብሉይ ኪዳንና በአዲስ ኪዳን ውስጥ አንተም ታውቃለህ 66 እና ከዛ በላይ መጽሐፍቶች እንዳሉ ማለት ነው በውስጡ። ተውራትና ኢንጂል ግን ሁለት መጽሐፍቶች ናቸው እንጂ 66 መጽሐፍቶች አይደሉም። ተውራት የህግ መጽሐፍ ነው፣ የሰዎች ልማድና ስርዓት አይደለም። አላህ በመለኮታዊ ቃሉ አማካኝነት በመለኮታዊ እጁ ጽፎ ለሙሳ የአላህ ሰላም በሱ ላይ ይሁን በሲና ተራራ ላይ የሰጠው መለኮታዊ መጽሐፉ ነው። ኢንጂልም እንደዚሁ የአላህ ቃል ነው፣ የኢየሱስ ንግግር አይደለም። ኢንጂል የኢየሱስ ህይወት አይደለም፣ የአላህ መመሪያ ነው። ኢንጂልን አላህ ለኢሳ ሰጠው አወረደለት እንጂ እነ ማቴዎስ እነ ማርቆስ ሉቃስ እና ዮሐንስ የጻፉት አይደለም። የነብያችን አለይሂ በቃ አሁን ሐሙድ እኔ ይሄን መጽሐፍ እኮ እቀበለዋለሁ እናንተ ጋር ያለው መጽሐፍ እቀበለዋለሁ ብለህ ስትል የኛ መጽሐፍ የእግዚአብሔር ቃል እግዚአብሔር ያቀበላቸው የጻፉት ሐዋርያት ናቸው፣ እግዚአብሔር ያቀበላቸው የጻፉት ነቢያት ናቸው። እንደ ኡስታዙ ንግግር ደግሞ ይሄን መጽሐፍ የጻፉት ሰዎች ሳይሆኑ አላህ ራሱ ነው የተጻፈ መጽሐፍ ያወረደላቸው ነው። ስለዚህ ስህተት ነው። አሁን ወይ ከኡስታዝ ጋር ተስማማለህ ወይም ደግሞ አይ እቀበላለሁ እሱ ተሳስቷል ትላለህ ማለት ነው። ይሄን እንዳለን ያዘውና ወገናችን የሆነን የመጽሐፍ ቅዱስ ጥቅስ ስናሳየው አይ ይሄ እንኳን አልቀበለውም ስትል በዛ ጥቅስ ፋንታ ምን እንደነበር አውቀ ነው የማትቀበለው። ስህተት መሆኑን በምን አውቀ ነው አንደኛ ነገር ልትቃወመው የምትችለው? ምክንያቱም እዛ ጥቅስ ጋር ተበርዟል ብለህ ስትለው በራሱ አስቀድሞ የነበረውን በዛ ጥቅስ ፋንታ የነበረውን ታውቀዋለህ ወይ? የለህም። ማመዛዘኛ የለህም። ኦሪጂናሉን ይዘህ ኦኬ እናንተ ጋር ስህተት ያለው ነው ብለህ የምትመዝንበት እጅህ ላይ የለም። ስለዚህ እንዲሁ የመሰለህን ነው የምትናገረው እንጂ ማስረጃ ኖሮ አይደለም ማለት ነው። ስለዚህ አላህን በቀደምት ነቢያት ከሙሐመድ በፊት ባሉ ነቢያት ማሳየት አትችልም። ለምን ከተባለ መጽሐፍቶቻቸው እጅህ ላይ የሉም። አንደኛ ወደ መጽሐፍ ቅዱስ ከመጣህ ደግሞ መጽሐፍ ቅዱስ ላይ መርጠህ ስትቀበል ይሄን እቀበላለሁ ይሄን አልቀበልም ስትል የተቀበልክበትን ጥቅስና ያልተቀበልክበትን ጥቅስ አስቀድሞ በዚህ ጥቅስ መሰረት የነበረው ጥቅስ ምን ሆኖ እኛ በረዝ ነው ያንን እንጠይቃለን። ለምሳሌ ያህል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አምላካችን እግዚአብሔር ልጁን ወደ ዓለም እንደላከና ሁሉ እንዲድኑ እግዚአብሔር አምላክ ልጁን እንደወደደ ይነግረናል አይደል? ዮሐንስ ወንጌል ምዕራፍ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዷልና ይላል። አሁን ይሄን ጥቅስ አልቀበለውም ትላለህ። የማትቀበልበት ምክንያት ይሄ ጥቅስ ሳይመጣ በፊት በዚህ ጥቅስ ፋንታ የነበረው ጥቅስ ምን ሆኖ ነው አንተ ይሄንን ልትቃወም ይቻልከው? ታውቃለህ ወይ በዚህ ጥቅስ ፋንታ የነበረውን አስቀድሞ የነበረውን ጥቅስ አውቀ ነው ወይ ይሄንን ልትቃወም የመጣው? ምክንያቱም የምታመዛዝንበት መጽሐፍ የለህማ። ይሄው እኔ ጋር ዮሐንስ ወንጌል ምዕራፍ 3:16 እንዲህ አይልም እናንተ ጋር ግን እንዲህ ይላል ስህተት ነው ብለህ የምትልበት የለህም። ኦሪጂናሉ ኢንጂል ስለሌለህ ማለት ነው። ስለዚህ ተበርዟል የሚለው ነብይህም ተበርዟል አልተበረዘም ስህተት ነው እንዳትሉ እንዳለው የማለት መብት የለህም መጽሐፍ ቅዱስ ላይ። ከመጽሐፋቸው አላህን ማሳየት ከቻልክ መጽሐፍ ቅዱስ ላይ ከገባ ብዙ ትራክ የሚያደርግ ነገሮች ስላሉ የማትቀበላቸው ነገሮች ሲኖሩ ደግሞ የኛ ጥያቄን ስለምናስከትል ማለት ነው ወንድማችን። ልንገርሽ ዝላ አዳምጪ ማለት ነው። መጀመሪያ ኢንጂልና ተውራት የሚባሉት በፊት ዘመናት የተጻፉ ሳይሆን በጽሁፍ መልክ ለነቢያቱ የቀረበ እና ኢሳና ሙሳ ነው መጽሐፍ ቅዱስ እንደገና እንደ አዲስ ታትሞ የመጣው ማለት ነው። ነገር ግን ሲያትሙት ኢሳና ኢየሱስና ሙሳ የተናገሩትን ንግግር አልጻፉ ማለት አይቻልም፣ ጽፈዋል። ነገር ግን የራሳቸውንም ጭምር ጨምረዋል ነው። የራሳቸውም ንግግር ገብቶበታል ነው እንጂ ከፊሉ አምላክ ቃል ነው፣ ከፊሉ የሰዋሰው ቃል ነው።
ይሄን ነው እንደዚህ ነው ምናምን ለምን ቁርአን ከአንድ ሺህ ዓመት በኋላ ተመጽሐፍ ቅዱስ መጥቶ ለምን የአህለል ኪታብ እናንተ የመጽሐፍ ባለቤቶች ብሎት ለምን ተናገረ? ቁርአን ተመምጣቱ በፊት ተጽፏል እንግዲህ መጽሐፍ ቅዱስ ከዛም በፊት በጽሁፍ መልክ ተሰጥቷል። ጠፍቶ እንደገና ተጽፎ ብሎ አይሁዶችና ክርስቲያኖችን ለምን ይጻራቸዋል? ተረጠው ጋይስ ወይስ ከሱ ነው? ይሰማል። እስቲ ምናልባት ለነገሩ እሱ ነው ኮፒ ሊንክ አድርጉ። ለማንኛውም ያጀማ ውሃድ ይሰማሃል? አይ ይሰማኛል። ተቋርጠ ነበረና ሐሳብን ክሊር አድርግ ወይም ኔትወርክ እየተቆራረጠ ስለሆነ አስተካክለው። ኔትወርክ እንደዛ ነው። ያንን ስለህ መጽሐፍ ቅዱስ ለሙሳና ለኢሳ ሲሰጣቸው በጽሁፍ መልክና በህፃነቱ ጀምሮ መጽሐፍን ከሰጠኝ ይላል ማለት ነው። ይሰማችኋል? ይሰማል። ቀጥል። ማን ነው ይሄን የነገረ? ዋህድ ነው። እና ከብዙ ዘመናት እንደ አዲስ ታትሟል። ለምን ያ መጽሐፋቸው ጠፍቷል እንደ አዲስ ግና ወይ ጉድ። እሺ በቃ ወይስ እስቲ ወይ ገብ ተመልሰህ ግባ። ቁርጥርጥ ያለ ሐሳብ ነው ያለው፣ እየተቆራረጠብክ ነው። ሸበካዬ በጣም ደካማ ነው ቦታውና ነው ለዛ ነው። አሁን ደህና ነው። መልስ ስትመልስ እኮ እንትን ይላል። ኦኬ ከህፃነት ጀምሮ መጽሐፍ ተሰጠኝ ያለው ኢሳ በቃ ገና እናቱ መርየም ወልዳው ወደ አይሁዶች ይዛው ስትሄድ እኔ የአላህ ባሪያ ነኝ መጽሐፍ ተሰጥቶኛል አለው። ገና በአንቀልባ ላይ ያለ። ኦኬ መቼ ነው መጽሐፍ የተሰጠው? እዛው አንቀልባ ላይ ያለ ነው የተሰጠው? ያ እንግዲህ አሰጣጡ ወይንም በሱ ላይ አለ አይደለ? መጽሐፍን ዕውቀት በሱ ላይ የተደረገ ይሆናል እንግዲህ ተሰጠኝ አለው። መጽሐፍ ነው የተሰጠው ወይስ ምንድነው? አልገባኝም። ወሂ ነው የተገለጠለት ወይ መጽሐፍ ነው የተሰጠው? ያው መጽሐፍን ተሰጠኝም ቢል የዛ ጊዜ ቢሰጠውም የተጻፉትን መጽሐፍ የማንበብ ችሎታ አለው። ጥያቄ ገብቷል ወንድሜ። ለምንድን ነው የጠየቁ? አንደኛ የዚህ ማስረጃ እንድትሰጠኝ ፈልጌ ነው። ምክንያቱም በየትኛው መጽሐፍ ላይ ነው እንደዚህ ኢሳ የተናገረው? በራሱ መጽሐፍ ነው? ቁርአን ላይ ነው። አሁን ለምሳሌ በህፃነቱ ሲናገር መጽሐፍ ተሰጠኝ። አይ ኖ ማራገጫው እኮ የራሱ መጽሐፍ ነው ሊሆን የሚገባው አይደለ? ምክንያቱም መሐመድ አልነበረም በዛ ጊዜ አይደል? የራሱ መጽሐፍ እኮ እሱ ታለፈው በኋላ ነው የተጻፈው አልኩህ እኮ። በጣም ጥሩ። ስለዚህ በራሱ መጽሐፍ ላይ በአንቀልባ ላይ በአንቀልባ ታዝዬ ያለው መጽሐፍ ወረደልኝ ያለበት ማስረጃ አለ? ቁርአን ላይ ኖ ቁርአን በኢሳ መጽሐፍ ላይ በራሱ ለኢሳ በተሰጠው መጽሐፍ ላይ ከኔ ነው ወይስ በቃ ለሌላ ሰው ድል እንስጥና እንቀጥል መሰለኝ አይደል? ዲያቆን ይሻላል። አሁን ኔትወርኩ ሐሳብ ብትንትን እያደረገ ነው። ጥሩ እሺ። ሰዓድን ይቀበል። ሰዓድ ተመለሽ። ሰዓድ መሐመድ ሰይድ ነው ወንድማችን ወይታችን ተመለሽ። አትመለሽም? ሰይዳ አይመስለኝም ላስወጣትና ሌላ ሰው እኔ ያለውኝ እኔ ከኡስታዝ ጋር በቁርአን አቀራለሁ ወዳደር ነው የገባሁት። እስቲ እንዳለ የፈለጋችሁትን ቁርአን ክፈቱና ልቅራላችሁ። እኔ ግን ኡስታዝ አይደለሁም። ለማንኛውም እኮ ስራ ፈቶች ለምን እንደምትገባ አላውቅም። እዚህ ጋር እየተወያየን ያለነውን ርዕስ አስትቶ እዛ ሄደና ቤት ቅራ ካደን እንደ ዘፈንም ከፈለክ እንደምንም። አሁን ግን እኮ እየተማማርን ነው።
በየትኛው ቁርአን ነው የሚወዳደረው? ወይ ሰውየው መጣ። በየትኛው ቁርአን ነው ስለ በዋርሽ ነው በሐስ ነው በቃኑን ነው? በየትኛው ቁርአን ነው ሊወዳደር ያሰበው? አልገባንም። አንድ ቁርአን ስላልሆነ ብቻ አተኩራችሁ ግቡ ሙስሊም ወገኖቻችን፣ ርዕስ ላይ ብቻ አብዛኛው ጊዜ አላህ የነቢያት አምላክ ነው፣ አላህ ፍጥረታትን ሁሉ የፈጠረ ነው ይሉናልና አላህ የነቢያት አምላክ ሆነ እንደውም ጭራሹኑ 124,000 ነቢያትን ልኳል ነው የምንባለው። ጭራሹኑ ማለት ነው። ኬት ሎጥ ነብይ ነው፣ ኖህ ነብይ ነው። በቃ ነብይ ያልሆነ አታገኙም እዛ በእስልምና ውስጥ ማለት ነው። ሎጥ ነብይ ነው፣ ባይዘው ኖህም ነብይ ነው። እነዚህ ሁሉ 124,000 ነቢያቶች ህዝቡን ሲያስተምሩ በመጽሐፍቶቻቸው አንድ መጽሐፍ ጋይስ እኔ በቅዱስ ሚካኤል ማለት አንድ መጽሐፍ ለመረጃ ለማስረጃ አንዷ መጽሐፍ ከነዚህ ከ124,000 ነቢያት አንዷ መጽሐፍን ማስረጃ ለማቅረብ አቃታችሁ? አላህ እነዚህ ሁሉ ለነዚህ ሁሉ ነቢያት መጽሐፍ ሰጥቶ እንዴት ቃሉን አይጠብቅም? እንደው አንዲት ለማስረጃ እንኳን ማለት ነው አንዲት ኦኬ አላህ ቃሉንም መጠበቅ ካልቻለ ከችሎታም አንፃር ብዙ ጥያቄ እናነሳለን ማለት ነው። ምክንያቱም ሰማይና ምድር ያልፋል እንጂ ቃሌ ግን አያልፍም እንዳለው ጌታችን ሰማይና ምድር እንደሚያልፍ እንጂ ቃሉ እንደማታልፍ ተናግሯል። ቃሉን እንደሚጠብቅ ተናግሯል አምላካችን እግዚአብሔር። አላህ ደግሞ ይህ ቃል የሱ ከሆነ ለነቢያት ያወረደላቸው መጽሐፍት የሱ ከሆነ እንዴት ቃሉ መጠበቅ ያቅተዋል? አንደኛ። ሁለተኛ ነገር ደግሞ እነዚህ ሁሉ ነቢያቶች መጽሐፍቶቻቸው ሲጠፋ እንደው ለማስረጃ ብልጭ የምትል አንድ ማስረጃ እንኳን የለችም። እነዚህ ሁሉ 124,000 ነቢያት አሉን ነው የሚባለው በእስልምና ውስጥ። እኛ ራሱ ነቢያቶቻችን በመጽሐፍ ቅዱስ ቢቆጠሩ ያን ሁሉ ነው አንድ ሀገር ነው ላይክ እንደ ኢየሱስ ማለት ነው። ጂሰስም ለእስራኤል ብቻ ነው የተላከው። ሁሉም ለዛ ለአንዱ ላሉት ኮሚኒቲ ወይ ለአንድ ሀገር ነው የተላከው። ረሱል ግን መጀመሪያ እስቲ ስነ ስርዓት ተማሪ ሰላማችሁ ይብዛ። ጥያቄ ጠየቃችሁትን ጥያቄ ሰምቻለሁ ብለሽ ለማውራት ሞክሪ። ያልተባልሽውን ከምትቀባጥሪ እህታችን። እሺ አይ ስርዓት አድርጊ። አንቺ ራስሽ አነጋገርሽ ሁሌም እንትን ለዛ የለውም። በቃ ታች ትወርጂና ታብታብ ታደርጊያለሽ። እኔና አንቺ በእልህ ከምናወራ በስነ ስርዓት ገብቶ የሚያወራ ሙስሊም ቢኖርና ከሱ ጋር ዲስከስ ብናደርግ፣ እኔም በእልህ ከማወራሽ አንቺን በእልህ ከምታወሪ ስርዓት ያለው ሙስሊም ይባ። አንዳንዶቹ ከውጭ ነው ሁሉ እያወሩ የሚገቡት። ይገርመኛል። ታውቃላችሁ ማይካቸው ገና ሲገቡ ራሱ እያወሩ ነው። እንደዛ አታድርጉ ሙስሊሞች። ለማንኛውም እኔ ሰላም ብያለሁ ሁላችሁንም። ሞል ላይ እያወራህ ነው ድንገት። እሺ አርዲዬ እንኳን በሰላም መጣ ወንድማችን። ያ ጀማ ታፕታፕ እያደረጋችሁ ሼሩን ለሚመለከታችሁ አካላት በጠቅላላ ሼር አድርጉላቸው። ያለህን ህልውና እንዲነግሩን እንፈልጋለን ሙስሊሞች። ስለ አምላካቸው ህልውና መናገር ካልቻሉ ባዶነት ነው። ቀጥይ ኡስታዝ ኢዘዲንን ተቀበሉ። ኢዘዲን ነው የሚለው ኢዘዲን አሊ። እሺ ምንድን ነበር ጥያቄ? አርዲ ቀጥል በቃ። እሺ ጥያቄው ስለ አላህ ህልውና ነው። ከአላህ በፊት ከመሐመድ በፊት ስለ አላህ ያለ ማስረጃ ከመሐመድ በፊት እንግዲህ እናንተ ብዙ ነቢያቶች ነበሩ፣ ብዙ መጽሐፍቶች ነበሩ ትላላችሁና እስኪ እነሱን መጽሐፍቶች አንዱን መጽሐፍ ይሄው እዚህ መጽሐፍ ላይ ነቢያት ያስተማረው እኛ መጽሐፍትንም ስንቀበል ለምሳሌ ከስድስቱ ኢማን ከሚባሉት ነገሮች ውስጥ ባለፉት ነቢያት ማመን፣ ባለፉት መጽሐፍት ማመን የሚሉት የሚካተቱ ናቸውና በእነሱ ነቢያቶች እናምናለን፣ መጽሐፍታቸውን እናምናለን ብላችሁ ስትናገሩ መጽሐፍታቸውን አሳዩን። የትኛው መጽሐፍት ነው? አንድ መጽሐፍ አንድ ገጽ መጽሐፍ አውጣና ይሄው ይሄ መጽሐፍ ብለህ። እሺ አይ ቅድም ስትናገር የነበረው ላይ ማለት ነው
እና 124,000 ነብይ ተልኳልና 124,000ም ያው መጽሐፍ ነበራቸው ምናምን ሲባል ነበር። ይሄ ስህተት ነው። ነብይ ናቸው አዎ፣ ግን ለሁሉም ተሰጥቷል ማለት ሳይሆን ለአብዛኛዎቹ ተሰጥቶ ሊሆን ይችላል። ያው አንዱ ነብይ ተልኮ ከዛ በኋላ የመጡት ነብያቶች በፊት በተሰጠው ያው ሊመሩ ይችላሉ። እና አላህ ታዲያ ይሄን ሁሉ መጽሐፍ አውርዶ የት ገባ ለሚለው መልስ እንግዲህ አላህ ይሄን ሁሉ መጽሐፍ ካወረደ በኋላ ራሱ በፍላጎቱ እንዲጠፉ አድርጓል። ብዙዎቹ ማለት ነው። የተቀሩት ያው እነ ተውራትና ኢንጂል ቢኖሩም እነሱ ደግሞ ያው ተሐርፈዋል፣ ተበርዘዋል ማለት ነው። እነሱ የመበረዝ ነገር ተጋርጦባቸዋል ማለት ነው። እና አሁን ታዲያ ስለዚህ የአላህን ቃል ሰው ማንም ሰው መበረዝ ይችላል ማለት ነው። ወንጀል ከመሆኑ ጋር ያው ቁርአንን ያው የፈለገ ሰው ቢሆን ያው ቢሞክርም ራሱ ሙከራው ዝም ብሎ ያው አይችልም። ነገር ግን ስለዚህ ገባኝ። ስለዚህ አንደኛ የአላህን ቃል ማንም ሰው ደግሞ እንዲቀርብ ባለበት ላይ ማለት ነው። ኢዘዲን ትንሽ ኔትወርክ እንትን ነው መሰለኝ ይሰማል። ዝናብ እየጣለ ስለሆነ ኦኬ፣ እሱ ችግር የለውም። ለማንኛውም አንደኛ የአላህን ቃል ማንም ሊበርዘው ይችላል አንደኛው። ሁለተኛ ደግሞ በበፊቱ መጽሐፍቶች እናምናለን ስትሉ በሌለ መጽሐፍ ነው ማለት ነው የምታምኑት አይደል? ወይንም በተበረዘ መጽሐፍ እዚህ ላይ እንትን ማለት ያለበት ማለት ነው መውረዳቸውን ወርደው ነበር ለማለት እንጂ አሁን መኖራቸው ይሄ መስፈርት አይደለም ለማመን ማለት ነው። ግን በፊት ወርደው ነበር ለሚለው ነው ምናምነው። ምን ዋጋ አለው? ምን ውስጣቸው ምን እንዳለ ሳታውቅ አምናለሁኝ ማለት ምን ዋጋ አለው? ጥቅም የለውም። ዋናው ጥቅሙ ምንድነው? ማመናችን ነው። ፈጣሪ አላህ አውርዷል፣ አውርጃለሁ እያለ ስለሆነ በዛ ወርዶ ነበር በሚለው አምናምናለን። መሐመድ ገባኝ ዘዴን መሐመድ ካመጣው ትምህርት ጋር ይመሳሰል አይመሳሰል ምኑንም ነገር ሳታውቀው አንድ ገጽ መጽሐፍ ፕሩቭ ለማድረግ አንድ ገጽ እኛ አሁን ለምሳሌ በነቢያት መጽሐፍት እናምናለን በነቢያት አስተምህሮ እናምናለን ብለን ስንናገር መጽሐፍታችን ውስጥ መጽሐፍታቸውን አካተን ነው። ኦኬ መጽሐፍታቸውን የብሉይን መጽሐፍቶች አይ ነበረ እንዲያው ተበርዟል ገለመሌ ብለን ሳይሆን መጽሐፍታችን ውስጥ አንድ ላይ አካተን ይሄውና የነቢያት አስተምህሮ ይሄ ነው ከዛ ተያይዞ የመጣ ነው ብለን ስንናገር በእንደዚህ አይነት ትርጉም ይሰጣል። ኦኬ መጽሐፍቱ አሉ ይሄ ነው ነቢያት ያስተማረው ይሄ ነው ብለን ተመልሰን ሄደልና እንችላለን። አንተ ግን ምንም ነገር በሌለ መጽሐፍ ተበርዟል ብለህ በምታምነው መጽሐፍ እዚህ ላይ ማወቅ ያለብህ ማለት ነው የሁሉም አንቢያዎች አስተምሮ የዛ ሁሉ አንቢያው አስተምሮ በቁርአን ውስጥ አለ። ይሄ የምናምንበት ጉዳይ ነው። ምክንያቱም ተውሂድ ነው። አላህን ብቻ አድርጋችሁ አምልኩ ነው የሚሉት። እነዛም አንቢያዎች ሲሉ የነበሩት ይሄን ነው። ቁርአን ውስጥ ተጠቅሷል የነሱ እንትን። አሁን ግን ለብቻው የነሱ መጽሐፍ ይሄ ነበር የሚለው ነገር ነው እንጂ የጠፋው አስተምሮታቸው ነው ይሆናል። ፈጠራ ለመሆኑን በምን አወቅ? እሱ እዛ ውስጥ ቁርአን ውስጥ የበፊቱ መጽሐፍቶች ውስጥ ምን እንዳለ ምንም ነገር ሳታቅ እንዲሁ አሁን ለምሳሌ እኔ ይሄን እንግዲህ እናንተ አታምኑበትም እንጂ እኛ በቁርአናችን በሐዲሳችን ተነግሮናል። የነዛም አንቢያዎች አስተምሮ ተውሂድ መሆኑን አላህን በብቸኝነት ማምለክ እንደሆነ ነግረውናል፣ እናምንበታለን። ገባኝ ዘዴን። ግን ችግሩ ምንድነው መሰለ በበፊቱ መጽሐፍቶች እናምናለን ብላችሁ የበፊቱ መጽሐፍቶች ቼክ ሲደረጉ ከናንተ አስተምሮ ውጪ ሲሆኑ የዛን ጊዜ አይ ተበርዘው ነው ወደ ማለት ተመጣ እንጂ አሁን እኮ የበፊት መጽሐፍቶች የሚባሉ ነገሮች የትም ቦታ ባይኖሩ ኖሮ የበፊት መጽሐፍቶች የሚባሉ የትም ባይኖሩ ኖሮና በበፊት መጽሐፍቶች እናምናለን ብትሉ እሱም ስቲል አጠራጣሪ ነው። ግን ቢያንስ ከናንተ ተቃራኒ የሚናገር ነገር ስለሌለ ኦኬ ምናልባት እንደዚህ የሚል መጽሐፍ ይኖር ነበር ተብሎ እንዲያው ዝም ሊባል ይችላል። ግን ችግሩ ምንድነው? እናንተ እናምንበታለን የምትሉት መጽሐፍ ኦሬዲ ሰዎች እጅ ላይ አለ። እነዛ ኦሬዲ ሰዎች እጅ ላይ ያለው መጽሐፍ ደግሞ ከናንተ ጋር ይቃረናል። ስለዚህ ያላችሁ ብቸኛ አማራጭ ምንድነው? ተበርዟል ማለት ነው። እስልምና መጽሐፍ ቅዱስ ተበርዟል ካላለ መቆም ስለማይችል ይፈርሳል እምነቱ ኮምፕሊትሊ ሙሉ ለሙሉ ስለሚፈርስ ያለው ብቸኛ አማራጭ ተበርዟል ማለት ነው። ተበርዟል ካልክ ግን ደግሞ ስቲል ካንተ እምነት ጋር በፍጹም የሚጋጭ ለምሳሌ እኛ ሳንሆን ተበርዟል ያልነው ማለት ነው። አላህ በቁርአን ውስጥ ነው ያው ተበርዟል ብሎ የነገረን يحرفون الكلمة عن مواضعه للقرآن ቃላቶች ይቀይሩታል ይላል ቁርአኑ ማለት ነው። እንዴት አድርገው ነው የሚቀይሩት?
ማለት እንዴት አድርገው ነው አይደለም በአፋቸው ነው የሚቀይሩት ወይንስ በጽሁፍ ኖ አይደለም እንደዛ ሳይሆን ጽሁፉን ራሱ ማለት ነው ጽሁፉን ራሱ ይቀይሩታል እነሱ በፍጹም እንደዛ የሚል ማስረጃ የለም ተፍሲራቶችን እንዳለ ከፍተ ብትመለከት ሐዲሳቶችን ከፍተ ብትመለከት በአፋቸው ይቀይራሉ ወይንም ደግሞ ትርጉሙን ያጣምማሉ የሚል ሐሳብ ነው የድሮ እንግዲህ የጥንታዊ ሙስሊሞች አፈታት ስትመለከት እንደዛ ነው ሁለተኛ ሲቀጥል ያለውን የተቀመጠውን ነገር እየደበቁ ወይንም ይሸፍናሉ ይሄንንም ደግሞ በሐዲስ ማስረጃ ሲያመጡ ምንድነው የሚያደርጉት ሁለት የሆኑ አይሁዳውያን ስለ ውግራት ምንድነው ለመሐመድ ሊጠይቁት መጡና መሐመድ ምንድነው ያላቸው ተውራትን ሂዱና አምጡ ነው ያላቸው የተበረዘ መጽሐፍ ቢሆን ሂዱና የተበረዘ መጽሐፍ አምጡ አይላቸው ተውራትን ይዘው መጡ እዚ ላይ አንዴ ተፈቅድልኝ እንደሆነ ታሪኩን ልጨርስ አይ እኔ እዛው ላይ እንትን ስላልኩኝ ነው ስለማውቀው ታሪኩ ማለት ነው ተውራትን ይዛችሁ ኑ አለና ሲያነቡ ያቺን በድንጋይ ወግሮ የሚለውን ክፍል በእጃቸው ሸፍነው በጣም ጥሩ ስለዚህ በእጅ መሸፈን መበረዝ ማለት አይደለም ግን ቁርአኑ ራሱ ደግሞ ይحرفون ተሕሪፍ ማለት መቀየር ይሄው ቃሉ መጽሐፉ ላይ ያለው መቀየር ማለት ነው እንግዲህ ይሄ ደግሞ ቁርአኑ ራሱ የተናገረው ነገር ነው በንግግር ብቻ በንግግርም ቀይረዋል በጽሁፍም ቀይረዋል እኮ በጽሁፍ ቀየሩ የሚለውን ክፍል አውጣና ሳየኝ ነው ማለት يحرفون الكلمة عن مواضعه ቁርአኑን እስቲ ቁርአኑ እኮ ነው እንደዚህ የሚለው እኮ ቁጥሩንና ያውን ክፈትና እንመለከተዋለን አንደኛ ሁለተኛ ግን ኦኬ በመጀመሪያ ደረጃ ሰላም ብያቸዋለሁ ያው አንዴ አብዲ ቆይ አንዴ ከሱ ጋር አውርቼ ልጨርስ በሁለተኛ ደረጃ ግን ኢዘዲን ትልቁ ችግር ምንድነው መሰለ ቁርአንህ ላይ የአላህን ቃል ማንንም መቀየር አይችልም ብሎ ተናግሯል ኦኬ ማንንም መቀየር አይችልም ብሎ ተናግሮ አንተ ግን መተህ አይ የበፊቱ ቃሎች ተቀይሯል ብለህ የምትናገር ከሆነ ከቁርአንህ ጋር እየተጋጨህ ነው ማለት ነው ይሄን የተናገረው ምን ላይ ነው ማንንም አይቀይርም ያለው ከሱራው እንደዛ የሚለው ቁርአን ላይ ከሆነ ማለት ነው እንትና በአረቦች ቃዒዳ መሰረት ዓሙን ኡሪደ ቢሂ الخصوص የሚባል አንዳንድ ንግግሮች ማለት ነው ዓም አጠቃላይ ይሆንና ከውስጣቸው የተለዩ የተገደቡ እንትኖች አሉ አሁን መጽሐፎች የአላህ ከላም ያው ብዙ ናቸው ብለናል ያው መጽሐፎች ብዙ ናቸው ነገር ግን محفوظ ይሆኑ إنا نحن نزلنا الذكر وإنا له لحافظون ቁርአንን አውርደናል እሱን ጠብቀዋለን ባል ሌሎች መጽሐፎች ግን አይደለም እንደዛ አይደለም ይዘድኝ ተውራ ያላህ ቃል ነው ወይስ አይደለም ነበር ተቀይሯል ቆይ አይ ወደዛ ወደ እንትኑ እንመጣለን ያላህ ቃል ነው ወይስ አይደለም ተውራ ያላህ ቃል ነው ወይስ አይደለም ነው አዎ አላህ አወረደው ያላህ ቃል ነው ኢንጂል ያላህ ቃል ነው ወይስ አይደለም ያላህ ቃል ነው ስለዚህ ቁርአንህ ደግሞ ያላህን ቃል ማንንም መቀየር አይችልም ይላል አይ እሱ እኮ ተፍሲሩ ራሱ ማለት ነው ያላህን ቃል ማንንም አይቀይር የሚለው ማንንም ተፍሲሩ ምናምን አትበለኝ ግልጽ እኮ ነው ቁርአንህ ላይ ያላህ ቃል ነው ያ ነገር የለውም ገባኝ ተፍሲር ማለት እኮ ምንድነው ያላህን ቃል ማንንም አይቀይረውም ማለት አንድ ይሄ ጽሁፉን ማንንም አይቀይረውም ነው ቁርአን የተፈለገበት ሌሎች መጽሐፎች ተቀይረዋል يحرفون الكلمة عن مواضعه አዳምጠኝ ልጨርስልህ ምን ነው አዳምጠኝ አይደለም ይሆን ይቅርታና አርዲ በመሃል ገባሽ እንዳትሪ በጣም ይቅርታ ቅድም ከኡስታዝ ዩሱፍ ጋር ሲያወራ ሜቢ ኮስታ ተፍሲርን አልቀበልም የራሱን ሐሳብ ነው የሚያወሩት ምናምን ያለው ልጅ አይደለም እንዴ አሁን ተፍሲር እንደማስረጃ ተከሰለ ተፍሲር ያልገባሽ ነገር ተፍሲር ማለት ትርጉም ማለት ነው ሙፈሲር ማለት ደግሞ ያን ትርጉም ቅድም ተፍሲሩ እንደዛ ይላል ብሎ ሲያቀርብልህ እኮ ምን አልክ አልቀበልም ተፍሲራት እኮ የራሳቸውን አመለካከት ነው የሚያወሩት ብለህ ነበር ልክ አንተ ለተጠቀም ስትል ግን ተፍሲርን ማስረጃ አደረከው ያልገባሽ ነገር አለ እዚህ ላይ ማለት ነው እኔ አልቀበልም ያልኩት ማስረጃ አይሆንም ያልኩት ማን ነው የሰዎቹን ንግግር የሚፈስሩትን ሰዎች ንግግር እንጂ ተፍሲር ማለት እኮ ትርጉም ማለት ነው የቁርአን ትርጓሜ ቀጥታ ቃሉ ሲተረጎም ማለት ነው ነገር ግን እነዛን ቃላቶች የሚፈስሩ በጣም ብዙ ዑለማዎች አሉ እዛ ተፍሲራቸው ላይ አንዳንድ ስህተቶች አሉ አንዳንድ እውነቶች አሉ እነዛን ስህተቶች አንቀበልም ነው ያልነው
አዳምጠኝ። አይ ቅድም ምን አድርጎ አሳየክ መሰለ ኡስታዝ ዩሱፍ ተፍሲሩ እንደዚህ ብሎ ያወራል ብሎ ሲልክ አንደኛ ቼክም አላደረግከውም። ተፍሲራቱ ሰነድ ይኑረው አይኑረው ራሱ ቼክ እንኳን አላደረግከውም። አየሁት እኮ አይቼዋለሁኝ። አሁን መከፍተ አንዴ ልጨርስ። እሺ ሐሳቤን አንዴ ልጨርስ። ቅድም ሲያሳይህ ምን አደረግ? አይ አንቀበልም፣ ተፍሲርን እኮ የመቀበል ግዴታ የለብንም። ምክንያቱም የየራሳቸውን ሐሳብ ነው የሚናገሩት። እኛ እንድንቀበል የምንታዘዘው ብለህ 4 ነገሮችን ጠቀስክልን፣ ቁርአኑን፣ ሐዲሱን ምናምን ብለህ ማለት ነው። እነዚህ ነገሮች ከጠቀስክ በኋላ አልቀበልም ብለህን ነበር። አንተ ግን እንደ መረጃ ልትጠቀም ስትል ያንን ተፍሲር ተጠቀምከው። እኛ እንደ መረጃ ስንጠቀመው ደግሞ አይ አንቀበልም እያልክ እየተጫወትክ ነው ማለት ነው። ቅድም አልቀበልም ስላለ ነው አርዲ በመሀል የገባውበት። ምክንያቱም ገባኝ። ልክ ነሽ። እኔ አልነበርኩም ቅድም እንደዛ ማለቱንም አልሰማሁም። እና ጥሩ ነው እንደዚህ እንትን ማለት ክላሪፋይ ማድረግ ማለት ነገሩን ማጥራት። ኢዘዲን ሚውት ላይ ነው። ሚውትህን አንሳና አሁን ተፍሲር ብለህ የተናገርከው ተፍሲሩን ስትል ዝም ብለህ ትርጉሙን የምትል ከሆነ ትርጉሙ እኮ ግልጽ ነው። ተረጎም ነው እኮ እኛም ምን ብለን የአላህን ቃል ማንም መቀየር አይችልም ብሎ ሲነገር የአላህ ቃል ስላላህ ቃል ነጥለህ አይደለም። የአላህ ቃል ነው በቃ የአላህ ቃል ማንም መቀየር አይችልም ተባለ። ስለዚህ ማንም መቀየር አይችልም ከተባለ የበፊቶቹም የአላህ ቃል ከሆኑ ማንም ሊቀይራቸው አይችልም ማለት ነው። አለበለዚያ ከቁርአንህ ጋር ፊት ለፊት እየተጋጨህ ነው። ወደድክም ጠላህም ግን ያለህ ብቸኛ አማራጭ እስልምናን ለማቆም ያለህ ብቸኛ አማራጭ ግን ስቲል ከቁርአንህ ጋር መጋጨት ነው። አለበለዚያማ አልተበረዘም ካልክ ችግር ነው። አልጋጭም በፍጹም። ደግሞ የእናንተም ትክክል አይደለም። የቅድሙን ልመለስበት። አልቀበልም ያልኩት የሰዎቹን አመለካከት አሁን ምሳሌ ማለት ነው يحرفون الكلمة عن مواضعها ያልኩት ንግግሩን ቃላቱን ከቦታው ይቀይሩታል ማለት ነው አይደለ? ይሄ ግልጽ ነው፣ ማንም ሰው የሚቀበለው ነው። ነገር ግን የማትቀበለው ነገር ምንድነው? ተፍሲሩ ላይ በዛው እየገቡ አንዳንድ ሙፈሲሮች ማለት ነው ሰነዱ ያልተረጋገጠ ነገሮችን ይቀበላሉ። እነዛን ነገሮች አንቀበልም። ማንም ሙስሊም 4ቱን ነገሮች ኪታብ፣ ሱና፣ ኢጅማዕ፣ ቂያስ እነዚህ 4ቶቹን ብቻ ነው መቀበል ያለበት እንጂ ማንም ዑለማ አይተናገሩም በሱ ላይ ማስረጃ አይሆንም፣ ተቀበል ተብሎ አይገደድም። ይሄን አልቀበልም ያልኩት ግልጽ ነው አይደለ? አሁን ተመለስልኝ። የአላህን ቃል የበፊቶቹ ወደሱ ልመለስልህ ዘዲን አንድ ጊዜ አዳምጠኝ። የበፊቶቹ መጽሐፍቶች የአላህ ቃላቸው ብለህ ራስህ መስክረሃል። ተውራ ያላህ ቃል ነው፣ ዘቡር ያላህ ቃል ነው፣ ኢንጂል ያላህ ቃል ነው። ያላህ ቃል ደግሞ ሁሉም ያላህ ቃላቶች ናቸው። ማንም ሰው ሊበርዝ አይችልም ይላል መጽሐፍህ። አንተ ደግሞ ተበርዟል እያልከኝ ነው። ተፍሲሩ ልንገርህ ስንፈስረው እንትን ምንድነው የሚለው ቁርአኑ የአላህን ቃል ማንም አይቀይርም ነው አይደል የሚለው? የአላህን ቃል ማንም አይቀይርም። የአላህን ቃል ማንም አይቀይርም ማለት ምንድነው? ማንም ሰው መጥቶ መቀየር መብት የለውም ማለት ነው። ኧረ ተው ግድ የለም መብት የለውም ማለት ነው። መብት የለውም ሳይሆን ማንም ሰው መጥቶ መቀየር አይችልም ነው እኮ። አይችልም። አዎ ትክክል ነው። ማንም ሰው መቀየር አይችልም። በሌላ ቁርአን አንቀጽ አላህ ምንድነው የሚለው? ይሄንን ቁርአን አዳምጥ እንጂ አይና እንደሳረሰ ተቋርጦ ነው በመሐለሽ ከተል ይሄንን ቁርአን አውርደናል፣ እሱን ደግሞ እኛ እንጠብቀዋለን ብሏል አላህ። እሱ ስለ ቁርአን ለገቢው ማንም እሱ ስለ ቁርአን ልመጣልህ እኮ ነው እሱን ተውና የአላህን ቃል የሚለው ላይ ነው። ስለ ቁርአኑ ተው። የአላህ ቃል ሁሉም የአላህ ቃላቶች ናቸው ካልከኝ በነገራችን ላይ ሌሎች ክፍሎችንም አሳይሃለሁኝ። እዚህ ላይ ግን ምንም መልስ ሊኖርህ አይችልም። በምንም አይነት ብታገላብጠው ኢዘዲን በምንም አይነት እየነገርኩህ እኮ ነው። የአላህን ቃል አይቀይርም ማለት ቁርአንን ነው እኮ ቁርአንን ነው እንዴ? የአላህ ቃል ሌሎቹ የአላህ ቃል አይደሉም ናቸው። እነሱን አይደለም እያለ ያለው ቁርአኑ ነው እኮ የምልህ እንዴ። የአላህን ቃል ማንም መቀየር አይችልም። አይ የአላህን ቃል ቆይ አዳምጠኝ። ስለ ቁርአን ብቻ ቢሆንም ማኖረው ቁርአንን ማንም መቀየር አይችልም። ቁርአንን እኛ አውርደናል ብሎ እንደተናገረ ሱራ 15 ላይ ለምሳሌ ቁርአንን ማንም መቀየር አይችልም ብሎ እኮ መናገር ይችላል። ግን እዚህ ጋር ግን እየተናገረ ያለው ግልጽ የሆነው ነገር ምንድነው? የአላህ ስለ አላህ ቃል ነው በአጠቃላይ እያወራ ያለው። የአላህን ቃል ማንም መቀየር አይችልም። አዎ አይችልም። እንዲያውም በሱራ 378 ላይ እንግዲህ ተፍሲሩ ስትባል ተፍሲር እንትን ይልሃል። የሱራ 378 ተፍሲር ላይ ኢብን ከሲር በተፍሲሩ ሲያስቀምጥ ምን ብሎ ይናገራል መሰለ?
ማንም ሰው የእንትናንና ማን ነው የኢብን አባስን እና አንድ ሌላ ስሙን አሁን ማላስታውሰው ሰው ጠቅሶ ምን ብሎ ይናገራል? ማንም ሰው የአላህን ቃል ሊቀይር አይችልም። እንዲያውም ተውራና ኢንጂል ልክ እንደነበሩ አሁን ድረስ አሉ ብሎ ያስቀምጣል በተፍሲሩ ላይ። እስቲ አንተው እንደዛ አይልም ማለትህ ነው? አይ እኔ ስላላየሁት ነው። እኔውና እንመርምረዋለን፣ ችግር የለም። በጣም ጥሩ። እሺ ለማንኛውም ግን ዞሮ ዞሮ የአላህን ቃል ማንም አይቀይርም ከተባለ ስለ ቁርአን ብቻ ነው ብለህ አንተ መስፈርት የምትሰጠው ለምንድን ነው? እስልምና እኔ አይደለሁም መስፈርት የሰጠሁት እኔ ሳልሆን ማለት ነው። አንተ ነህ እንጂ ቁርአኑማ ግልጽ ነው እኮ። አድምጠኝማ። ይኸው ተፍሲር የቁርአን ተፍሲር ላይ ምን የሚባል ነገር አለ መሰለ? ኡሱሉ ተፍሲር የሚባል ተፍሲር ሲፈሰር ምን አይነት ህግጋትን መከተል እንዳለብህ የሚነግርህ ነው። እዚህ ላይ ምንድነው ቁርአንን የአንዱን ብቻ አንቀጽ ይዘህ መሄድ የለብህም፣ ከሌሎች አንቀጾች ጋር ማለት ነው አጣምረህ አጣጥመህ ነው መሄድ ያለብህ ይላል። እዚህ የተፍሲር መሰረት ላይ ማለት ነው። አሁን ወደዚህኛው ስንመጣ ማለት ነው ቁርአን ማን የሚቀይር የለም፣ የአላህን ቃል የሚቀይር የለም። ቁርአን ነው የተፈለገው። ሌሎች መጽሐፎች ተቀይረዋል በማስረጃ። በቃ ይኸውልህ ፕሊዝ ምንም ትርጉም የሌለው መልስ ነው የምትሰጠው። የአላህ ቃል ብሎ ቆይ አይ እንግዲህ አልቻልኩም መልስ መስጠት አልቻልኩም ከሆነ አንዴ አዳምጥ። የአላህ ቃል ማንም መቀየር አይችልም ብሎ ሲናገር ከሌሎች አንቀጾች ጋር አንድ ላይ አያይዘ ነው መፈሰር ያለብህ ብለህ የምትል ከሆነ ሌሎች አንቀጾችንም አያይዤ አንድ ላይ ፈስሬ ያሳይሃለሁኝ። እንዴት እውነትም ስለ ሁሉም መጽሐፍት እንደሆነ የሚናገረው ከሌሎች አንቀጾች ጋር አንድ ላይ አያይዤ ያሳይሃለሁ። ለማንኛውም አሁን ሱራ 378ን ይኸው የኢብን ከሲር ተፍሲር ሱራ 378 ኢብን ከሲር እንደዚህ ብሎ ያስቀምጣል። ተመልከት። as for Allah's books ስለ አላህ መጽሐፍት አለ። እንግሊዘኛ ታነባለህ? ይዘዲን ማይክህን አንሳ። ሚውት ላይ ነው። ይዘዲን ማይክህን አንሳ። አንስቻለሁ። እሺ እንግሊዘኛ ታነባለህ? ብዙም ስለማል ያው ችግር የለም። ኦኬ ተረጉማለሁ። as for Allah's books ስለ አላህ መጽሐፍት አለ they are still preserved and cannot be changed እንደ ተጠብቆ ናቸው መቀየርም አይችሉም አለ። ከዛስ ኢብን ሐቲም recorded this statement ኢብን ሐቲም ነው ይሄንን ነገር ያስቀመጠው አለ። የታለ ቡኻሪ ከሚለው ልጀምርልህ። ይሄው አልቡኻሪ reported that ቡኻሪ ይሄንን ዘገበ ከኢብን አባስ አለ። ቡኻሪ ይሄንን ዘገበ ከኢብን አባስ said that the ayah means ይሄ አያ የሚናገረው አለ they alter and add although none among Allah's creation can remove the words of Allah from his books ምን አለ ያጣምማሉ እና ይጨምራሉ። ነገር ግን ማንም ከአላህ ፍጥረት የአላህ መጽሐፍት ውስጥ መጨመር የሚችል ማውጣት የሚችል ማንም የለም አለ። they alter and distort their apparent meanings የሚያጣምሙት ትርጉማቸውን ነው አለ። ወሃብ ኢብን ሙናቢህ said ወሃብ ኢብን ሙናቢህ the Torah and the Injil remain as Allah revealed them ቶራና ኢንጂል ልክ አላህ እንደገለጣቸው ነው ያሉት and no letter in them was removed ምናልባት ይሄንን ነገር እንደዚህ አድርጌ እስኪ በዚህ ላይ እንመልከተው። ኦኬ አልቡኻሪ እንደዘገበው ኢብኑ አባስ ይህ አያ ማለት ይለውጣሉና ይጨምራሉ ምንም እንኳን ከአላህ ፍጥረታት መካከል የአላህን ቃል ከመጽሐፎቹ ውስጥ ማውጣት ባይችልም ግልጽ ትርጉማቸውን ይለውጣሉና ያዛባሉ። ትርጉሙን ነው። ትርጉም በአፍ ሲናገሩ እንጂ ከመጽሐፍት ውስጥ ይቀይራሉ ማለት አይደለም ነው። ወሃብ ቢን ሙናቢህ እንዲህ ብለዋል አለ። ተውራና ኢንጂል ተመለስ ይዘዲን ተመለስ። ፖዝ ላይ ነው ያለኸው። ተመልከት፣ ይሄንን ማየት አለብህ።
ወሃብ ኢብን ሙናቢህ እንዲህ ብሏል፣ ተውራና ኢንጂል አላህ እንዳወረዳቸው ይቀራሉ፣ በውስጣቸውም ምንም ፊደል አልተወገደም። ነገር ግን ሰዎች ራሳቸው በጻፏቸው መጽሐፍቶች ላይ በመደመርና በውሸት ትርጓሜ ሌሎች በመደመርና በውሸት ትርጓሜ ሌሎችን ያታልላሉ አለ። ስለዚህ ተውራና ኢንጂል ግን አላህ እንዳወረዳቸው ምንም ሳይቀየሩ አሉ ነው የሚሉ። ምንም ሳይቀየሩ እኮ እንዴ እየነገረኩ በመደመር ማለት ምንድነው? ሌሎችን ቃላቶች በመደመር ማለት አይደለም እንዴ? ራሳቸው በጻፏቸው መጽሐፍቶች እኮ ነው የሚልህ እሱ። ስለ ተውራና እነሱ በጻፉት እየደመሩ ነው። ቆይ አዳምጠኝ። ተውራና ኢንጂል እንዳሉ አሉ። ሰዎች ግን ራሳቸው በጻፏቸው መጽሐፍቶች ሰዎችን ያታልላሉ እንጂ ተውራና ኢንጂል ግን እንዳሉ አሉ። ምንም እየደመሩ አላልክም እንዴ? ኖ፣ ነገር ግን ሰዎች ራሳቸው በጻፏቸው መጽሐፍቶች ላይ ኦኬ በመደመርና ራሳቸው በጻፉት መጽሐፍቶች ነው እንጂ በተውራና በኢንጂል አይደለም። ተውራና ኢንጂል ቆይ አዳምጠኝ። በተውራና ኢንጂልማ ቢሆን ኖሮ የሚደምሩት ተውራና ኢንጂል ይሄው ምን ይልሃል ይጨምራሉ። ምንም እንኳን ከአላህ ፍጥረታት መካከል የአላህን ቃል ከመጽሐፍቶች ውስጥ ማውጣት ባይችልም ግልጽ ትርጉማቸውን ይለውጣሉና ያዛባሉ። ግልጽ ትርጉማቸውን ይለውጣሉ ነው እንጂ ትርጉምን በአፍህ ነው የምትቀይረው እንጂ መጽሐፍቱን አይባልም። እየደመሩ እያለ የተናገርከው አንተ ራሳቸው በጻፉት መጽሐፍት ነው የሚልህ እኮ። ችግር የለም። ይኸው ሌላም መጽሐፍ በዛ ላይ ደመሩ፣ ይሄንኛውን በዚህ ደመሩ። ተሕሪፍ ማለት እኮ በጽሁፍ ቀይረውታል ማለት ነው። ይኸው ሌላ ምሳሌ ተውራት የሚባል ነው። አልገባህም? ኢዘዲን የማወራው ነገር መጀመሪያ ሚውት ላይ ነህ። እሺ አንዴ የማወራው ነገር ይግባህና ከዛ በኋላ ተመልሳለህ። ሰዎች በራሳቸው እጅ እኔ አሁን ለምሳሌ በራሴ እጅ መጽሐፍ ጽፌ ቁርአን እንደዚህ ይላል ብዬ ባስቀምጥ ቁርአን ተበረዘ ማለት አይደለም። በራሴ የጻፍኩት መጽሐፍ ግን ሰውን ለማታለል ተጠቅሜበታለሁ ነው። እዚህ ጋርም እያስቀመጠልህ ያለው ሰዎች የራሳቸውን ትርጉም እየጻፉ የራሳቸውን መጽሐፍት እየጻፉ ሰዎችን ያታልላሉ ነው እንጂ ተውራና ኢንጂል ግን ተቀይሯል እያለ አይደለም። በፍጹም ምንም የማይገናኝ ነገር ነው። ከዛ በጣም ግልጽ የሆነውን ነገር ልንገርህ። ከነርሱ ጋር ያለውን መጽሐፍ ለማረጋገጥ ቁርአንን አወረድ ነው ይላል አይደለ? ቁርአን ከማን ጋር ያለውን መጽሐፍ? አህሉል ኪታብ ጋር ያለውን መጽሐፍ የነበረውን መጽሐፍ ነው የሚለው ወይስ ያለውን መጽሐፍ ነው የሚለው? የነበረውን እንጂ ያለውን አይልም። ቁርአን አንቀጹ ነው የምትለኝ? የነበረው ሊማ በይነ የደይህ ማለት ከሱ በፊት የነበሩትን መጽሐፎች የሚያረጋግጥ ሆኖ ማለት ነው። አይደለም። እኔ ማወራ ስለሌላ አንቀጽ ነው። ከነርሱ ጋር ያለውን መጽሐፍ ለማረጋገጥ ይህን ቁርአን አወረድ ነው የሚል አንቀጽ የለም። ከነሱ ጋር ያለውን ተዛረኛ የነበረውን አይደለም ያለውን። የነበረውን ቢሎሮ ካንተ ሐሳብ ጋር ይስማማ ነበር። ያለውን ካለ እስቲ ቆይ አረበኛ ማንበብ ትችልም? ቁርአኑ ምንድነው የሚለው? ኦኬ ይሄው አውጥቼ ላሳይህ። ሱረቱል በቀራ 89ኛው አያ እንደዚህ ይላል። ያው ብዙ ቦታ ይሄ እዚህ ጋር ብቻ ሳይሆን ብዙ ቦታ ላይ ከነርሱ ጋር ያለውን የነበረውን አይደለም። ከነርሱ ጋር አይታየኝም። እንዴት አይታይም? እንደ ስክሪን ይታየኝ አይደለም? ስክሪኑ ላይ ይታያል። ለኔ ይታየኛል። እሺ ሱራውን ንገረኝ። ሱረቱል በቀራ 89ኛው አያ ከነርሱ ጋር ያለውን መጽሐፍ አረጋጋጭ የሆነ መጽሐፍ ካላ ዘንድ በመጣላቸው ጊዜ ይላል። ከነማን ጋር ያለውን? ከነርሱ ጋር ያለውን። ኦኬ ፓስት ቴንስ አይደለም ይሄ። አላፊን ነገር አመልካች ሳይሆን ፕሬዘንትንም አመልካች ነው፣ ወይንም በወቅቱ ያለውን ነገር አመልካች ነው። ስለዚህ በእጃቸው ላይ ያለውን መጽሐፍ ስንተኛ አንቀጽ ነበር ያልከኝ? 89ኛው። ለምንድን ነው ስክሪን የማይታይ?
እኮ ኦልሬዲ እሱ ዝም ብሎ ነው ቁርአን ፈትመ እንደም ብሎ ነው ተሰትም የለ ቁርአን እንደዛ አለኝ እንጂ ኢዘዲን አየኸው? አየሁት። እሺ ይሄ ፓስት ቴንስን ወይንም አላፊና ማልካች ነው ያለውን መጽሐፍ ነው የሚለው። ሙሰዲቀን ሊማ ማዓሁም እነሱ ዘንድ ያለውን ነው የሚለው። በጣም ጥሩ። ስለዚህ በእጃቸው ያለው እና የተበረዘ መጽሐፍ ሊያረጋግጥ ነው የወረደው? ኖ እዛ ውስጥ እኮ ትክክለኛ እኮ መኖሩ ማንም ሰው ያምናል እኮ። እንዴት ቀየሩት ማለት እኮ ከዛ ውስጥ እኮ አንዳንድ አንቀጾችን ቀየሩ እንጂ ሙሉ በሙሉ እኮ አልቀየሩትም። ይሄማ ግልጽ እኮ ነው። ስለዚህ እኮ ሙሉ ለሙሉ እኮ አይደል የተበረዘውን መጽሐፍ ሊያረጋግጥ ነው የወረደው ነው አይደለ? አይደለም ከተበረዘው ውስጥ ትክክለኛውን እንጂ ከተበረዘው ውስጥ ትክክለኛውን ነው የሚለው። ከነርሱ ጋር ያለውን መጽሐፍ ከፊሉን አይደለም የሚለው። መበረዙ ግልጽ ነው አይደለ? በሌላ አንቀጽ ተረዳን። ቆይ አንዳንዴ መበረዙ ትክክል ነው። አረ ኢዘዲን ፕሊስ እንደዚህ አይነት ማወናበድማ አይሆንም፣ አይሰራም ነው። አንተ እኮ ነው ያወናበርክ ያለው። አዳምጠኝ እንጂ ወይ እኔን አትሰማኝ? አንዴ አዳምጥ። ከነርሱ ጋር በከፊል ያለውን መጽሐፍ አይደለም የሚለው፣ ወይንም ከነርሱ ጋር ተበርዞ የተቀመጠውን መጽሐፍ አይደለም የሚለው። ከነርሱ ጋር ያለውን መጽሐፍ አረጋጋጭ ሲል መጽሐፉን ሊያረጋግጥ መጽሐፍቱ ውስጥ ያለውን በከፊል ሐሳብ አይደለም፣ መጽሐፍቱን አረጋጋጭ የሆነ መጽሐፍ ካላ ዘንድ በመጣላቸው ጊዜ ብሎ ይናገራል። አረጋጋጭ ነው። ኦኬ ምኑን? ከኛ ጋር ያለውን መጽሐፍ በእጃችን ላይ ያለውን መጽሐፍ። አይ በከፊል ነው እኮ ካልክ የተበረዘ መጽሐፍ ሊያረጋግጥ ነው የመጣው። እኔ ለምን አሰማኝም? አለመስማት እኮ አይደለም አንተ እያደረክ ያለው። እሺ አሁን በቃ ስጠኝ። እኔ ደግሞ አሁን ልናገር። ትናገራለህ። እቺን ሁለት ነገር ልናገርና በቃ ላንተ ሰጣለሁ። የምናገረው ነገር ምንድነው መሰለህ? እያንዳንዱን አያ ስንመለከት የምትተረጉምበት መንገድ የሚገርም ነው። ለምሳሌ የመጀመሪያው ላይ የአላህን ቃል ማንም መቀየር አይችልም ብሎ የተቀመጠው አይ ቁርአንን እንዴት አድርገህ አየህ ተገለባብጠ ግድ እስልምናን እውነት ለማድረግ ትርጉሙን ምን ያህል ማጣመም እንዳለብህ። እንዲያውም ትርጉም በማጣመም ከሆነ በፊት ለፊት የተቀመጠውን እናንተ ናችሁ እየቀየራችሁ ያላችሁት። ለምን ግልጽ የሆነውን ሐሳብ የአላህን ቃል ማንም መቀየር አይችልም ስትባል አይ ቁርአንን እኮ ለማለት ነው ስትል ውሸት እንደሆነ ከሌሎች አንቀጾች ጋርም አያይዤ እያሳየሁ ነው። ከማን ጋር? ይሄው ሱራ 289 ላይ ሱራ 289 ላይ ደግሞ ምን ይላል? ከነርሱ ጋር ያለውን መጽሐፍ አረጋጋጭ ሲሆን ለምን የአላህን ቃል ማንም መቀየር ስለማይችል እነሱ ጋር ያለውን መጽሐፍ ትክክል ነው። እነሱ ጋር ያለውን መጽሐፍም አረጋጋጭ ሆኖ የሚወጣ መጽሐፍ ነው የመጣ መጽሐፍ ነው ብሎ ሲናገር አንተ ግን ትርጉሙ ምን ብለህ መተርጎም አለብህ? አይ በከፊል እኮ ለማረጋገጥ ነው እንጂ ሙሉ ለሙሉ አይደለም። በከፊል ብለህ ትርጉሙን ትቀይረዋለህ። ፊት ለፊት አፓረንት ሚኒንግ ማለት ይሄ ግልጽ የሆነውን ትርጉም ትቀይረውና ምን ታረጋዋለህ? አይ በከፊል ለማለት ነው። ከዛ ሌሎችም ማስረጃዎች አሳይሃለሁ። አንተ ትናገርና ሌላ ማስረጃ ደግሞ አምጥቼ እሱንም ደግሞ እንዴት እንደምታጣመመው እንመለከታለን። እሺ እያጣመምክ ያለህ አንተ ነህ እንጂ አይደለሁም እዚህ ላይ ማለት መረዳት ያለብህ ነገር። እሺ አሁን ስመለስልህ ወደ ቅድሙ ማለት ነው። እኔ እኮ የሰው ሃይማኖት ላይ ያለውን ነገር አትረዱም እናንተ። ቁርአን በአንድ አያ ብቻ አይፈሰርም። እቺን መሰረታዊ ነገር ናት ያዟት። ሌላ የቁርአን አንቀጽ ላይ يحرفون الكلمة عن مواضعه ስላለ እያንዳንዷን ቃላት ይቀይሯታል። ከሌላ ብዙውን ይቀይራሉ የተወሰነውን ደግሞ ያስቀራሉ ብሏል አይደል እንዴ? ስለዚህ እዚህኛው አንቀጽ ጋር ግዴታ ማጣጣም አለበት። ስለዚህ ምንድነው እዚህኛው ላይ አዳምጠኝ እንጂ አይልም እኮ ማይል ነገር አትበላ ማይል ነገር አትበላ አይልም። ምንድነው ያላለውን ያልኩት? አይልም እዛ ጋር የሚያወራው ምንድነው? ስለ ከፊሎቹ ሰዎች ነው። ስለ አንደኛ ስለ አይሁዶች ነው እያወራ ያለው። አህለል ኪታብ በጣም ጥሩ ክፈት። አያውን ክፈትና አህለል ኪታቦች የሚለውን አሳይ። ሲያቅ የሚባል ነገር አለ ከኋላ ጀምሮ ስለማን ነው? ስለ ይሁዳዎች ክርስቲያኖች እያወራ ከመጣ ክፈት። ማስረጃውን ክፈት። ሱረቱል በቀራ 75ኛውን አያ ነው አንተ የምታወራው። ክፈት። ከዛ ውጪ ከሆነ ክፈትና ስለ አህለል ኪታቦች ስለሆነ አሳይ። ክፈት ማስረጃው። እንዲህ አይነት ማጭበርበር አይሰራም እኛ ጋር ወዳጅ። አያችሁ የእስልምና የመጨረሻው አርጊውመንት ምን እንደሆነ ታውቃላችሁ? የመጽሐፍ ቅዱስ ያዳመጥከኝ ነው
ፖዝ ላይ ስትሆን እኮ አትሰማም። ልታነብ ስትወጣ አትሰማም። አትሰማም እንዴ? አትሰማም ስትወጣ ፖዝ ስታደርግ አትሰማም እንዴ ትለኛለህ እንዴ? ከአፑ ስትወጣ ከኋላ ስለ ዒሳ ሁላ ያወራን መምጣቱን ከኋላ መለስ ብለና ተመልከት። ስለ ዒሳ ሁላ ስለ ዒሳ እናንተ አምላካችን የምትሉት ማለት ነው። ቁርአኑን ያሁኑ አንቀጽ ወደ ኋላ መለስ ብለ የትኛው እኮ ከስንተኛው አያ ልጀምር? ከሁለት አያት ወደ ኋላ መለስ ብለ ስንተኛውን ምን ብለን ያወራነው? 89ን አተይና ሙሰል ኪታብ የሚለውን ለሙሳ መጽሐፍ ሰጠን የሚለውን ስለዛ እዛ ውስጥ ስለ ዒሳ ያወራል እኮ። ንገረኝ ሱራ ስንትና ሱራ ስንት አያ ስንት ንገረኝ አልኩ እንዴ። 7 ላይ በቀራ 87 ላይ እሺ። ስለዚህ ምንድነው የምናነበው ማለት ነው? ልብ በሉ ሁላችሁም። የመጽሐፍቱ ባለቤቶች መጽሐፉን ቀይረውታል የሚለውን ማለት ነው። ይሄው ተመልከቱ። እሺ ይሄ ስንት ነው? ይሄው ሱረቱል በቀራ 87ኛው አያ እንደዚህ ይላል። ሙሳንም መጽሐፍን በእርግጥ ሰጠነው፣ ከበኋላም መልእክተኞችን አስተካከልን፣ የመርየም ልጅ ኢሳንም ግልጽ ታምራቶችን ሰጠነው፣ በቅዱስ መንፈስም አበረታ ነው። ነፍሶቻችሁም በማትወደው ነገር መልእክተኛ በመጣላችሁ ቁጥር ከመከተል ትኮራላችሁን? ከፊሎቹን አስተባበላችሁ ከፊሎቹንም ትገድላላችሁ። ከዛ ስለ ዒሳ የሚያወራ የለም እዚህ ላይ። ኧረ ቆይ ልጨርስ እንዴ። አነበብን እኮስ ታዲያ ምን አገናኘው? ክፍሉን እኮ ልንፈልገው ነው። ስተው እንጂ ስለ ዒሳ አምላካችን ስለምትሉት እኮ እያወራ ነው ያለው። ኧረ እባክህ እኛ ኢሳን አናውቀውም። ይዘዲን ሲጀመር አንድ ሚዩት ላይ ሁንልኝ። አንደኛ እኛ ኢሳ የሚባል አካል አናውቅም በፍጹም። ያንተ ኢሳና የኛ ኢየሱስ ክርስቶስ ተመታብተውብህ ከሆነ ኢየሱስ የምትሉት ማለት ነው። ኧረ ኢሳና ኢየሱስ አንድ አይደሉም ወዳጄ፣ ግድ የለህም እንዴ። እንዲያው ይሁን ብለን እንኳን ብንሄድ እዚህ ክፍል ላይ ስለዛ የሚያወራ ነገር በፍጹም የለም። ተመልከት ሱራ 288 ላይ ደረስኩኝ። እሺ ምን ይላል? ልቦቻችንም ሽፋኖች ናቸው አሉ። አይደለም አላህ በክህደታቸው ምክንያት ረገማቸው፣ ጥቂትንም ብቻ ያምናሉ አለ። ከዛ 89 ላይ ወርድና ከእነርሱ ጋር ያለውን መጽሐፍ አረጋጋጭ የሆነ መጽሐፍ ካላ ዘንድ በመጣላቸው ጊዜ የቱ ጋር ነው መጽሐፉን አህለል ኪታቦች በረዙ የሚለው? አሁን እዚህ ውስጥ ካነበብነው ውስጥ ስለ ዒሳ ከተወራ ወንድሜ፣ ስለ ዒሳ ከተወራ ማለት ነው እነሱ ዒሳን የሱ ተከታይ ነው የሚሉት ሁሉ በዚሁ ይገባሉ። እንዴ ምንድነው የምታወራው? የታለ አህለል ኪታቦች መጽሐፉን በረዙ የሚለውን አሳየኝ ነው። እሱማ ይሁዳም አህለል ኪታብ የሚል እኮ የለም እዚህ ላይ። ግን ሲያቁ ከኋላ ጀምሮ ሱረቱል በቀራ እያወራ ያለው ስለ ሁለቱም፣ ስለ ይሁዳም ስለ ነሷራም ስለ ሁሉም ነው እያወራ ያለው። አረባ እኮ የቱ ጋር ነው አሁን ካነበብነው ውስጥ እንዲያው ስለ መጽሐፍ መበረዝ የሚያወራ እዚህ ውስጥ የቱ ጋር ነው? ምንድነው የምታወራው? እንዴ ሱረቱል በቀራ ሙሉ እንፈስረው። ኦኬ ኢዘዲን ኦኬ በቃ ሚዩት ላይ ትሆንና መልስ የለህም። የማይገናኝ ነገር ነው አምጥተህ ሽቱ በጣም አሪፍ ነው። አዳምጠኝ። ለምሳሌ ሱራ 66 ላይ ሄደህ ይኸው ኢሳ የሚል እኮ አይተሃል። በቃ መጽሐፍ እኮ ስለ ኢሳ ነው እያወራለሁ የሚል አርጊመንት እንደዛ አይሰራም። መሆን ያለበት ምንድነው መሰለህ? አንተ የተናገርከው አህለል ኪታብ ማለት እኮ ስሙ መወሳት እኮ የለበትም ወንድም። አንዴ ኧረ እባክህን እንዴ አዳምጠኝ። እኔ ግን መጽሐፍህን አውጥቼ ደግሞ እኔ ያሳይሃለሁ ስለ አይሁዶች እያወራ እንደሆነ። አንተ ለማንሳት የፈለከው ክፍል አይሁዶች ከከፊሎቹም ያንን ነገር ያደርጋሉ የሚለውን ሐሳብ ከፍቼ ላሳይህ። አንተ መናገር የፈለከው ሱራ 275 ነው። እንደዚህ አይደለም። እንትን ምንድነው ሐሳብና ነጥቦች የምታነሳው? በጣም ብዙ ነገር እያሳሳትከን ያለው። ለምሳሌ ላሳይህ። ሱራ 275 ላይ ይሄው እንዲህ ይላል። ምን ይላል? አይሁዶች ኦኬ ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ከዚያም ከተረዱ በኋላ እነርሱ እያወቁ የሚለውጡ ሲሆኑ ለእናንተ ማመናቸውን ትከጅላላችሁን ይላል። እነማ አይሁዶች፣ ለዚያውም ከነሱ
ጭፍሮች ከነሱ ከፊሎቹ ናቸው እንጂ ሁሉም አይሁዶች አይደለም። ኦኬ ከነሱ ስለ አይሁዶች ነው እያወራ ያለው። መጽሐፍህን አንተ ገና አልተረዳኸውም በደንብ። ከዛ በኋላ ቀጥለህ አንብበው። እኔ ሳልረዳ አንተ ተረድተኸው ነው። ከዛስ እነዚያን ያመኑትን ባገኝ ቆይ ስለ ክርስቲያኖችም እኮ ያወራሉ አልከኝ። የትም ጋር ስለ ክርስቲያን የሚያወራ የለም። ስለ አይሁዶች ስሙ መወሳት አንዴ ብታዳምጠኝ ምንድነው ስሙ መወሳቱ መስፈርት አይደለም ብራዘር። ምን ነው ምንነካ? ስሙ መወሳቱ መስፈርት አይደለም። ምን ሆነሃል? የነሱን ባህሪያት የሚገልጽ ወይ ደግሞ እነሱ የሚያመልኩትን አካል የሚገልጽ ከሆነ ስለነሱ እየተወራ ነው ያለው። ይሄን ይበቃል ኢዘዲን። ዝም ብሎ ጉልጫ አልፋ ክርክር አታድርግብኝ ፕሊስ፣ ጊዜንም አታቃጥልብኝ። በእውቀት ብታደርገው ውይይትህን። ምክንያቱም እኔ መጽሐፍህን ገልጬ እያሳየው አሁን ሱራ 275 ላይ ስለ አይሁዶች እንደሚያነሳ ለምሳሌ በብራኬት ነው በቅንፍ ነው ያስገቡት አይሁዶች የሚለውን አይደለ? አረብኛው ቃል ላይ አይሁዶች የሚለው ስለሌለ ማለት ነው። ግን ያንን በብራኬት ያስገቡበት ምክንያት እዚህ ጋር ምንድነው? አውዱ የሚያወራው ስለ አይሁዶች እንደሆነ ለማሳየት በአውዱ መሰረት እንግዲህ ሼሆችህ ናቸው ይሄንን ሲያስገቡ አውዱን ለዛ አይደለም። እስኪ አንድ ጊዜ ፕሊዝ አውዱን ከፍም ዝቅም ብለህ ስታነበው ስለ አይሁዶች እያወራ እንደሆነ አንድም ቦታ ላይ ክርስቲያኖችን ሜንሽን እንደማያደርግ ሌተሮን ግን ስለ አህለል ኪታቦች ወይንም ስለ መጽሐፍቱ ባለቤቶች ግን በአጠቃላይ ሲያወራ ግን ምን ብሎ ነው የሚያወራው? እንዲያውም ከነርሱ ጋር ያለውን መጽሐፍ አረጋጋጭ ሲሆን አወረድ ነው። ሱራ 241ን ከፍቼ ላሳይ። ይሄው ሱረቱል በቀራ ላይ በጠቅላላ መጽሐፉን ሊያረጋግጥ እያለ ሱራ 241ን ተመልከት። እንዲህ ይላል። ይሄው ምን ይላል? ከናንተ ጋር ያለውን መጽሐፍ የሚያረጋግጥ ከናንተ ጋር የነበረውን አይደለም የሚለው። ከናንተ ጋር የነበረውን ሳይሆን ከናንተ ጋር ያለውን ምን መጽሐፍ፣ ከናንተ ጋር ያለውን ከፊል መጽሐፍ አይደለም። ከናንተ ጋር ያለውን ከፊል ሐሳብ አይደለም። ከናንተ ጋር የነበረውን አይደለም። ከናንተ ጋር ያለውን መጽሐፍ የሚያረጋግጥ ሆኖ ባወረድኩትም ቁርአን እመኑ አለ። ስለዚህ ይሄ እየተናገረ ያለው ሱረቱል በቀራ 41ኛው አያ ነው። ይሄ ደግሞ ስለዚህ ይሄ እየተናገረ ያለው ከኛ ጋር በእጃችን ላይ ያለው ስላለው መጽሐፍ ነው። ከናንተ ጋር ያለው መጽሐፍ መሐመድ ደግሞ በሐዲስህ የተናገረውን ላሳይህ። በሐዲስህ እኛ እጅ እነዚህ ተውራትና ኢንጂል እንደሚገኙ የተናገረውን ከመሐመድ አፍ ደግሞ ላሳይህ። ይሄ ሐዲስ እንደዚህ ይላል። ተመልከት። ጃሚዓ ተርሚዚ 2653ኛው ሐዲስ ጃሚዓ ተርሚዚ ሳሂህ ነው ሐዲሱ። ይሄው ሳሂህ ነው ሐዲሱ ጃሚዓ ተርሚዚ 2653 እንደዚህ ይላል። ከላይ ጀምሬ ላንብብላችሁ። ጃቢር እንደዘገበው አለ ከአቡ ዳርዳ እንደዚህ አለ we were with the prophet ከነብዩ ጋር ነበርን when he raised his sight to the sky then he said አይኑን ወደ ሰማይ ያነሳና እንደዚህ አለ this is the time when knowledge is to be taken from the people until what remains of it shall not amount to anything ይህ አሁን ወቅቱ ነው ዕውቀት ከሰዎች ላይ የሚነሳበት አሁን ወቅቱ ነው እና የሚቀረውም ነገር ምንም እዚህ ግባ የማይባል ዕውቀት ነው የሚሆነው ብሎ ተናገረ መሐመድ። so ዚያድ ቢን ላብድ አልአንሳሪ said ዚያድ የሚባለው ሰውዬ እንደዚህ አለ how will it be taken from us while we recite the Quran እንዴት ነው ከኛ የሚወሰደው ቁርአንን እየቀራን በአላህ አለ we recite it እንቀራዋለን እኮ ሴቶቻችንም ይቀሩታል ልጆቻችንም ይቀሩታል እንዴት ነው ዕውቀት ከኛ የሚወሰደው ሲል he said መሐመድ ምን ብሎ መለሰለት may you be bereaved of your mother እናት አትኑርህ አለው መሐመድ ማለት ነው ሰውየው እናት አትኑርህ
O Ziyad, I used to consider you among the fuqaha of the people of Al-Madina. እኔ እኮ ከመዲና ሰዎች አዋቂ ትመስለኝ ነበረ ዚያድ ሆይ። ኢዘዲን ተመለስ እሺ፣ ይሄንን ማዳመጥ አለብህ በጣም። ምን አለ? እኔ እኮ ከመዲና ሰዎች አዋቂ ትመስለኝ ነበር፣ እንዴት እንደዚህ አይነት ጥያቄ ትጠይቃለህ እያለው ነው። እዚህ ጋር ኢዘዲን ተመለስ፣ ምን እንደሚል ተመልከት። The Torah and Injil are with the Jews and Christians. ተውራና ኢንጂል ከአይሁዶችና ክርስቲያኖች ጋር ነው ያሉት። ነበሩት አይደለም፣ በርዘውታል አይደለም የሚለው ይሄው። እንደዚህ አድርጌ እስኪ ምናልባት ወስጄ ላሳያችሁ። ጉግል ትራንስሌት ይሄው ምናልባት በዚህ ላሳያችሁ። አምሃሪክ ይሄው ምን ይላል? ተውራና ኢንጂል ከአይሁድና ክርስቲያኖች ጋር ናቸው ነው። ነበሩ አይደለም፣ በረዙት አይደለም። ኦኬ ናቸው። ተውራና ኢንጂል ከአይሁድና ክርስቲያኖች ጋር ናቸው ነው። ኦኬ ናቸው ካለ ይሄ የመሐመድ እንግዲህ መሐመድን አትሊስት ሪስፔክት የምታደርግ ከሆነ የምታከብረው ከሆነ መሐመድን ማዳመጥ አለብህ። አረ በርዘውት እኮ ነው፣ አረ ከፊሉ እኮ ነው ያለው አላለህም መሐመድ። የመሐመድ ንግግር ግን ምንድነው? ተውራና ኢንጂል ከአይሁዶችና ክርስቲያኖች ጋር ናቸው፣ ነገር ግን ምን ተጠቀሙባቸው ነው የሱ ሐሳብ። ኦኬ but what do they avail of them? ምን ተጠቀሙባቸው? ምክንያቱም ስለ ቁርአን ነው እያነሳለው ከላይና እናንተም ቁርአን እጃችሁ ላይ ቢሆንም ዕውቀት የሚወሰድበት ጊዜ ቀርቧል። ምክንያቱም ቁርአን እጃችሁ ላይ ያለ ግን አትጠቀሙበትም ነው ሐሳቡ። Jubair said, so I met Ubada bin As-Samit and said to him, ጃቢርም እንደዚህ አለ፣ ኡባዳ የሚባለውን ሰው ያገኘውትና እንደዚህ አልኩት፣ have you not heard what your brother Abu Darda said? አልሰማህም እንደ አቡ ዳርዳ ምን እንዳለ? then I informed him of what Abu Darda said. ከዛ በኋላ አቡ ዳርዳ ያለውን ነገር ነገርኩት። he said Abu Darda spoke the truth. እሱም መለሰና አቡ ዳርዳ እውነት ነው የተናገረው። ስለምን? ከዚህ በፊት ስለተዘገበው አሁን ስለተወራው ነገር ማለት ነው። if you wish we shall narrate to you about the first knowledge to be removed from the people. ብትፈልግ እንዲያውም መጀመሪያ የሚወሰደው ዕውቀት ከሰዎች ላይ ምን እንደሆነ እነግርሃለሁ እያለ ሐዲሱ ይቀጥላል። ስለዚህ ቁርአን በእጃችሁ ላይ ቢሆንም ግን አንጠቀምበትም የሚለውን ሐሳብ ነው። መሐመድም ምን ሆናል? እናት አትኑርህ አለው ሰውየውን። እንደዚህ አይነት ጥያቄ ትጠይቃለህ? ተውራና ኢንጂል እኮ ክርስቲያኖች እጅ ነው ያለው፣ ክርስቲያኖችና አይሁዶች እጅ ነው ያለው፣ ግን ምን ተጠቀሙበት ብሎ እየነገረው ነው። ስለዚህ ቁርአንህና እስልምና መጀመሪያ ላይ የነበረው አመለካከት እነዛ ያላህ ቃላችሁ ማንም መቀየር አይችልም፣ በእጆቻቸው ነው ያሉት፣ ግን ትርጉማቸውን እንዲሁ ያጣምማሉ በአፋቸው ወይንም ትርጉማቸውን በእጃቸው ይሸፍናሉ የሚለው ነው እንጂ በተደጋጋሚ የምትመለከተው ነገር በእጃቸው ነው ያሉት፣ ምንም አልተቀየሩም፣ ያላህን ቃል ማንም መቀየር አይችልም የሚለውን ሐሳብ ነው። ማንም መቀየር የማይችል ከሆነ በእጃቸው ላይ ከሆነ እነዛ መጽሐፍቶች እስልምናን ውድቅ ያደርገዋል ማለት ነው። በሁለቱም በኩል ብትሄድ ተበርዟልም ብትል አልተበረዘምም ብትል እስልምናን ውድቅ ያደርገዋል። ወርዶ ሄደ። ኦኬ ተበርዟልም አልተበረዘምም ቢባል እስልምና ውድቅ ነው። ተበርዟል ማለቱ ግን ብቸኛው የመጨረሻው አማራጫቸው ነው። ለምን? ተበርዟል ብሎ ሌሎችን ነገሮች ቢያምታቱ ይሻላቸዋል። አልተበረዘም ካሉማ ቀጥታ እስልምና ስለሚወድቅ፣ ተበርዟል ካሉ ግን እስልምና የሚወድቀው በምንድነው? ያላህን ቃል ማንም ሰው መቀየር ይችላል በሚል ከቁርአኑ ጋር በመጋጨታቸው እና ይሄ ነው። አዲስ መጣችሁ ሰዎች ክርስቲያን ጓ ሰላም ብያለሁ። ቀጥሉ። ማማይም ቀጥይ። እሺ እንዴት ናችሁ? ሰላም ናችሁ? ሁላችሁ ድምጼ ላሰማ ብዬ ነው እንዳይዘጋባችሁ። ቀጥሉ። ሙሴ አዲስ የመጣችሁ ልጆች ሰላም ብያለሁ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ገስት ላይም ከስርም ያላችሁ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን።
ሰላም ብለናል። ኦኬ ቀጥል ክርስቲያን። አሁን ስለገባኝ ሙስሊሞች ይግቡና ጥያቄዎች ምናምን ይነሱና ከዛ እንቀጥላለን አብረን። ኦኬ ወደዚህ የመጣንበት ምክንያት ግን ስለ መጽሐፍት መበረዝ የመጣንበት ምክንያት ግን ምንድነው? እስኪ እስልምና ስለመኖሩ አንድ ማስረጃ ወደ ኋላ መለስ በሉና አንድ ማስረጃ ይዛችሁ ነው ብለን ስንጠይቃቸው አይ በፊት መጽሐፍትማ ተበርዘዋል ነው የእስልምና መልስ። አሁን ነብይ ደምሳሽን እስኪ ካንተ በፊት ደምሳሽ ሆይ ከአንተ ከመምጣት በፊት ፍቅር ሲዝም ስለመኖሩ አንድ ማስረጃ ባክህን ስንለው ደምሳሽና የተከታዮቹ መልስ ምንድነው የሚሆነው? አይ ያለፉት መጽሐፍትማ ተበርዘዋል። ለምን? የሚያጭበረብር ሰው መልስ ይሄ ነው። ምክንያቱም በባትሪ ቢፈልግ በእንትን ፍለጋ ቢገባ ፍቅር ሲዝም የሚባል ነገር ስለማይገኝ ማለት ነው። ግልጽ እኮ ነው። ይሄ በጣም ግልጽ ነው። ሊገኝ አይችልም ፍቅር ሲዝም የሚባል ነገር። ስለዚህ ያለው ብቸኛ አማራጭ ምንድነው? ተበርዟል ካላለ እምነቱ አይኖርም፣ ፍቅር ሲዝም አይኖርም፣ አበቃለት እዛው ጋር ይሄ ሰውዬ። ወይንም ደግሞ አይኔ ከበፊቱ መጽሐፍ ተከትዬ የመጣው ሰው አይደለሁም፣ የራሴን እምነት ይዤ ነው የመጣሁት፣ ይሄ ለየት ያለ ነው ብሎ ቢናገር መብቱ ነው። የራሱ እንትን ነው፣ የሚከለክለው የለም። የሚያዳምጠው ሰው ካለ ያዳምጠው፣ መብቱ ነው። ችግር የሚገባው ግን ይሄ ሰውዬ ምንድነው? ከበፊት ሰዎች ተከትዬ ነው የመጣሁት፣ በፊትም የነበሩ ሰዎች እኔ ያስተማርኩትን አስተምህሮ ነው ያስተማሩት ብሎ ከተናገረ ፕሊስ ማስረጃ ካንተ በፊት የሆነ ማስረጃ ሳየን። ሞኞች አይደለንም። ኦኬ ዮሐንስ ደማስቆ በ8ኛው መቶ ክፍለ ዘመን ሙስሊሞችን የጠየቃቸው ጥያቄ አለ። እናንተ መጽሐፍታችሁ ላይ ስለ ማስረጃ ብዙ ነገር ይወራል። ማስረጃ ስለማቅረብ፣ ሚስት ስታገቡ፣ ዕቃ ስትገበያዩ፣ አህያ እንኳን ሳይቀር ስትገዙ በማስረጃ ነው አላቸው። እንዴት ለመሐመድ ማስረጃ አልጠየቃችሁትም ብሎ በ8ኛው መቶ ክፍለ ዘመን የዛሬ 1300 ዓመት የተጠየቀ ጥያቄ ነው። እኛ ደግመን የምንጠይቃችሁ የዛኔም አልተመለሰም፣ አሁንም አልተመለሰም፣ ወደፊትም አይመለስም። ለምን? መሐመድ ማስረጃ የሚባል የለውም። ሐሰተኛ ነብይ ስለሆነ፣ የውሸት ነብይ ስለሆነ፣ ልክ እንደ ደምሳሽ ሐሰተኛ ነብይ ስለሆነ ማስረጃ የሚባል አይኖርም። እንዴት ሰው አህያ ሲገዛ ማስረጃ እየጠየቀ ነብይ ነኝ ብሎ ሲነሳ ማስረጃ እንዴት አይጠይቀው? ኦኬ ይሄ ኋላ ቀርነት ነው። ማማ ይቀጥይ። ሀሳብ ላይ ሌላ ፖይንት ሳትይዝበት በፊት አሁን ደምሳሽ ቢጠየቅ ቀደምት ነቢያት ስለኔ ጽፈው ነበር ግን ተበርዟል ነው መልሱና ለምሳሌ እንደ ሙስሊም ወገኖቻችን አሁን አንዳንድ ኡስታዞች ካያችሁ ኢዮብ ምዕራፍ 22 ቁጥር 23 ላይ ሰላም የሚለውን እስላም ብሎ እንደተረጎመው ኡስታዝ እኛም ቁርአን ላይ ገብተን ለምሳሌ በሱራ 473 ላይ ፍቅር ይላል። ፍቅር ሲዝም የምትለዋን አውጥታችኋታል። ፍቅር ሲዝም ሃይማኖት ቁርአናችን ይናገራል ብለን ፍቅር ሰላም የሚለውን እስላም ብለው ተርጉመው ያው እስላም ይላል መጽሐፍ ቅዱስ እያለ እያጃጃላቸው ነበር ልጆች አይታላ። እና እኛም ደግሞ መጽሐፍ ቅዱስ ላይ ቁርአን ላይ በፍቅር ይላል። ለምሳሌ በሱራ 30 ማለት ነው ቁጥር 21 ላይ ለእናንተም ከነፍሶቻችሁ በጎሳዎቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁ ፍቅርንና እዝነትን አለ። ፍቅር ሲዝም ይላል። አሁን ሲዝም የምትለዋን ቀጥፋችሁ ነው ስለ ፍቅር ሲዝም ቁርአን ተናግሯል ብሎ መምጣት ይችላል ደምሳሽ ማለት ነው። ልክ ሙስሊም ወገኖቻችን እንደሚያደርጉት በቃ ሲዝም የምትለዋን ለምንድን ነው የቆረጣችሁት? ይሄው ስለኔ ተናግሯል፣ ስለኔ ሃይማኖት ይሄው ስለኔ ተናግሯል ብሎ ማለት ይችላል። ልክ ሙስሊሞች ኢዮብ 22:23ን ሰላም የሚለውን እስላም ብለው እንደሚተረጉሙት ማለት ነው አይደል? ትክክል ማማዬ። እነሱ ይሄንን ክርክር ነጥብ ቢሰሙ ለምሳሌ ሙስሊሞች ምን ያህል ደብል ስታንዳርድ እንደሚጠቀሙ ወይንም እኩል የሆነ መስፈርት እንደማይጠቀሙ ተመልከቱ። ይሄንን ክርክር ቢሰሙ ለምሳሌ አሁን ደምሳሽ መጥቶ አያችሁ ፍቅር የምትለው እዚህ ጋር አለች ሲዝምን አውጥታችሁ ነው ብሎ ቢሰሙ ምንድነው የሚሉት እነሱ? ኧረ ምን አይነት መጃጃል ነው ይሄ? እንዴት አይነት ክርክር ነው?
ብለው ነው የሚመልሱት አይደለ? ይሄንን ክርክር ግን ይዘው ክርስትና ላይ ይመጣሉ እነሱ። ይሄንን ክርክር ይዘው ይሄንን ነጥብ ይዘው እስልምና ክርስትና ላይ ይመጣሉ። ለምን? ብቸኛው አማራጫቸው እኮ ነው። አያሳዝንም? እምነታችሁ በእንደዚህ አይነት ነገር ላይ ሲመሰረት በእውነት አያሳዝንም? ከዚህ በላይ የሚያሳዝን ነገር አለ? እኔ እምነቴን ለማረጋገጥ እንደዚህ አይነት ተልካሻ የሆነ ሐሳብ መሐመድም የሚለው ስለ መሐመድ ነው የሚያወራው፣ ሻሎም የሚል ነገር ካገኘው ስለ እስላም ነው የሚያወራው እያልኩኝ እምነቴን ለማሳየት የምፈራገጥ ከሆነ መሰረታዊ የሆነ ችግር አለ ማለት ነው። ደምሳሻዊ የሆነ ችግርን በለው። ምክንያቱም ደምሳሽ ሊያጋጥሙት የሚችሉት ችግሮች እነዚህ አይነት ችግሮች ስለሆኑ እምነቱን ሊያረጋግጥ በምንም አይነት ስለማይችል ደምሳሽ በምንም አይነት በተአምር ሊያረጋግጥ አይችልም፣ ውሸት ስለሆነ ማለት ነው። እና ያለው ብቸኛ አማራጭ ምንድነው? ፍቅር የምትለውን ቦታ እየፈለገ ይሄው ፍቅር እንዲያውም ቁርአን ላይ ብዙ ስለ ፍቅር የሚያወራ ነገር የለም። እንዲያውም መጽሐፍ ቅዱስ ላይ መጥቶ ስለ ፍቅር ስለሆነ እንዲያውም እግዚአብሔር ፍቅር ነው የሚል አለ። በጣም ለደምሳሽማ በቃ ታመቸው ለመገላበጥ እና ይሄ አርጊውመንት ነው እንዴ እንደዛ ብሎ ቢመጣ ተንኮታክቶ የሚለውን ሊያሳየን ነው። ዴቭ ቀጥል። አይ እነሱ ተበረዘዋል ሲሉ መጽሐፍ ቅዱስ ይሄኛው እኛ እጃችን ላይ ያለውን ነው ተበረዘዋል የሚሉት። ኡስታዙ ደግሞ የሚለው ደግሞ ስሙት። አይ ቲንክ ከመጀመሪያ ላሰማቸው። ተውራትና ኢንጂል ማለት መጽሐፍ ቅዱስ ማለት አይደለም። ተውራትና ኢንጂል ማለት ብሉይ ኪዳንና አዲስ ኪዳን ማለት አይደለም። በብሉይ ኪዳንና በአዲስ ኪዳን ውስጥ አንተም ታውቃለህ 66 ማለት ነው። ተውራትና ኢንጂል ግን ሁለት መጽሐፍቶች ናቸው እንጂ 66 መጽሐፍቶች አይደሉም። ተውራት የህግ መጽሐፍ ነው፣ የሰዎች ልማድና ስርዓት አይደለም። አላህ በመለኮታዊ ቃሉ አማካኝነት በመለኮታዊ እጁ ጽፎ ለሙሳ የአላህ ሰላም በሱ ላይ ይሁን በሲና ተራራ ላይ የሰጠው መለኮታዊ መጽሐፉ ነው። ኢንጂልም እንደዚሁ የአላህ ቃል ነው፣ የኢየሱስ ንግግር አይደለም። ኢንጂል የኢየሱስ ህይወት አይደለም፣ የአላህ መመሪያ ነው። ኢንጂልን አላህ ለኢሳ ሰጠው አወረደለት እንጂ እነ ማቴዎስ እነ ማርቆስ ሉቃስ እና ዮሐንስ የጻፉት አይደለም። የነብያት የተጻፈ መጽሐፍ እንደሆነና እንዳለ ምድር ላይ እንደነበረ ለዛውም አላህ በእጁ ጽፎ ይዛኩራል ተውራት ያለው። ኢንጂልም ንግግር አይደለም መጽሐፍ ነው እያለ ነው። ሰው መጽሐፉ ሊኖር ይገባል ነው። ታቀጥል አይደል? ማይካስተር አይ ኖ ልክ ነው ልልህ ነው ዴቭ፣ ላቋረጠህ አይደለም። ሀሳብ ካለ ጨርስ። ልክ ነው ያልከው ይሄን ለማለት ነው። መጽሐፍ ነው፣ መጽሐፉ ሊገኝ ይገባል ነው የግዴታ። ምክንያቱም አላህ በእጁ የጻፈው መጽሐፍ አረዲም ቅድም ሲያቀርብለት የነበረው ተበርዘዋል። ኢኔሴንስ ማለት ላዩ ላይ ነው ደልዘው ነው የበረዙት፣ ሰርዘውት ነው ላዩ ላይ የጻፉት። አዲስ መጽሐፍ ነው የጻፉት ነው አዲስ መጽሐፍ። ኦኬ በእነሱ አርጊመንት እኛ አዲስ መጽሐፍ ጻፈን እንበል። ይሄ ኦሪጂናሉ መጽሐፍ ግን ሊኖር ይገባዋል። ልሰጡን ልታሳዩን ይገባል። አምጥታችሁ ራሱን የቻለ መጽሐፍ ይሄን ለማለት ነው። አርዲ ቀጥል።